አይገርምም? ግን ድፍረታቸው ዳጊሻ በጣም የሚገርመው ይሄ ነገር በጣም እኔ የሚገርመኝ ይሄ ነገር ነው። መጽሐፉን አይተውት አያውቁም፣ አንብበውት አያውቁም። እንኳን ሊያነቡት እንኳን ሊያዩት ቀርቶ አይደለም አርዕስቱን ሰምተውት አያውቁም። እኛ እዚህ ከፍተን ስናሳያቸው እዚሁ ጋር ተነቦላቸው ሲያበቃ አንዳንዶቹ ምን ይላሉ? ይህ መጽሐፍ እኔ ከዚህ በፊት በእርግጥ ሰምቼው አይቼውም አላውቅም፣ ሄጄ ጠይቃለሁ ብለው የሚሉ አንዳንድ ጨዋዎች ገጥመውናል። ማለት ጨዋ ማለት በጣም በቃ በስነ ምግባር የተሞሉ አንዳንዶቹ አሁን አንብበላቸው ምን ይሄ እኮ ግን ምናምን ነገር ብለው ይላሉ። እንዲህ ለማለት ፈልጎ ነው ብለው ደግሞ ጭምር ይላሉ። ጸሐፊውን እኮ አታውቁትም። ራሱ እንኳን የጻፈውን ሀሳቡን ለመናገር ቀርቶ ጸሐፊውን እኮ ስታውቀው ነው። ጸሐፊ ውስጥ ሲጠቀም በእሳቸው አጻጻፍ ስልት ውስጥ እንደዚህ አይነትን ቃላት ደጋግሞ ይጠቀማሉ ምናምን ነገር ብሎ ለማለት ወይ ደግሞ ትርጓሜው ላይ እንደዚህ ብለው ይላሉ የእሳቸው በእሳቸው ምናምን ነገር ብለህ ለማለት ቢያንስ ማወቅ አለበት። እንዚራ ስብሐትን አታውቀውም ብራዘር። አባ ጊዮርጊስ ዘጋስጫ ከጻፏቸው መጽሐፍቶች ውስጥ በጣም ጥቂቶቹ የተባሉት አሉ፣ ደግሞ በብዙም አለ እና በጥቂቶቹ ከተባሉት መጽሐፍቶች ውስጥ አባ ጊዮርጊስ ዘጋስጫ የተጻፉት ማለት ነው። አሁን ለምሳሌ እኔ አሁን በቅርብ መጽሐፍቶች ሲመጡልኝ ዳግሻ እነዚህ መጽሐፍቶች መጥተውልኛል ማለት ነው። ይሄ ፓምፕሌት መጥተውልኛል፣ ባለፈው ገንዘብ አዋጡ ብያልኩት ማለት ነው። ያው የአባ ጊዮርጊስ ዘጋስጫና አባ ጸሎተ ሚካኤል አንድነት ገዳም ስገዛ ከቤተክርስቲያኒቱ ከዛ መጽሐፍቱ ሲገዛ አብሬን ፓምፕሌት ሁሉ ላኩልኝ ማለት ነው። እና እዚህ እሳቸው ከጻፉት መጽሐፍቶች ውስጥ በጥቂቱ ከተባለው ይኸውልህ እንደውም ሊቁ ነበር ቄርሎስ ነው ተብሎ የሚጻፈው። እንግዲህ ተብሎ የሚባለው ቄርሎስ የሚባለው በቤተክርስቲያን ታሪክ ውስጥ የሚታወቅ የቤተክርስቲያን አባት ነው። ኢትዮጵያዊው ቄርሎስ ብለው ነው የሚያደናንቁት ይህን ሰውዬ። በጣም ብዙ መጽሐፍቶች ነው የተጻፉት። ምን ይላል? እግዚአብሔር በሰጠው መንፈሳዊ ጸጋ ከጻፋቸው መጽሐፍቶች ውስጥ መካከል ጥቂቶቹ ይላል። ጥቂቶቹ ናቸው እንጂ አሁን መጽሐፈ እንዚራ እንኳን እዚህ ላይ አልተጻፈም። ጥቂቶቹ ነው የጻፉት። መጽሐፈ ሚስጥር፣ አርጋኖን፣ ሰዓታት፣ ብርሃን፣ ሆተ ብርሃን፣ መጽሐፍተ ብርሃን ማለት ነው። የሆተ ማርያም፣ ማዕዘ ቅዳሴ፣ ጸሎተ ፈትቶት፣ ውዳሴ መላእክት፣ ውዳሴ አምላክ፣ ቅዳሴ እግዚእ ምናምን ነገር እያለ እንደዚህ በሙሉ እነዚህ ሁሉ መጽሐፍቶች በጥቂቶቹ ናቸው የተጻፉት። ጥቂቶቹ ማለት ነው ከመጽሐፈ እንዚራ ከሌሎችም መጽሐፍ ጀምሮ ማለት ነው። ጥቂት የተባለው እዚህ 25 እኮ ጽፎልህ ነው ጥቂት ናቸው ብሎ የሚለው እና ሰውየው ምድሪቱን ሞልተዋታል አልኩ። ይሄ ሰውዬና አባ ጊዮርጊስ የተባለውና ዘርዓ ያዕቆብ የሚተባለው ንጉሥ ምድሪቱን አይደለም ተነቦ ተቃጥሎ የማያልቅ መጽሐፍ ነው የጻፉት። እሳት በልቶ የማይጨርሳቸው ከበላው ምን ያህል ዓመት እንደሚፈጅበት አላውቅም። ምድሪቱ ላይ የተጻፈ መጽሐፍት ማለት ነው። ስለዚህ አሁን እዚህ ውስጥ አሁን ስንቱን ታውቃለህ? አሁን ብጠይቅ ነውሽታ አንዱንም አታውቀውም። አንዱን እንደው ምናልባት እነ መጽሐፈ ሰዓታትን ልታውቃቸው ትችላለህ። መጽሐፈ ሚስጥርን አርጋኖን። እሺ አመሰግናለሁ። ስለዚህ መጽሐፍ አርጋኖን ላይ አሳየ። ይኸው ምንድነው መልስህ? ማን ነው? መጽሐፈ እንዚራ ስብሐት ላይ አሳየ። እሺ ወንድም አለም። እሺ አንድ ሀሳብ ልስጥህ። እኔ በዚህ ጉዳይ አይደለም ይኸውልህ ካዳመጥከኝ ማለት ነው። ለምሳሌ አንተ በፕሮቴስታንት ዓለምን ብትሆን ምናልባት ብዙ ማታውቀው መጽሐፍ ልጠቅስ ይችል ይሆናል። ብትሆን አይደለም ነኝ አንድ ቤተ እምነት ላይ ተቀምጦ ኦኬ ከሆነ መልካም። እሺ ኖ ምልህ ይኸውልህ አሁን ሁሉንም መጽሐፍ ታውቀዋለህ? ጠቀስ እኮ አልኩህ። አስረጂ ተብለው በእናንተ ቤተ እምነት ከተቀመጡ መጽሐፍት ሁሉንም እኛ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍቶች የምንቀበላቸው መጽሐፍቶች ስለሌሉ መጽሐፍ ቅዱስ ብቻ 66ቱን እስትንፋሰ እግዚአብሔር 66ቱ ቅዱሳት መጽሐፍት ሲታተም ነው የነበርኩ። በመርጌታ ጽጌ ስጦታ የተጻፈ ነው። ይነጋል ማለት እኔ ሲታተም እነዚህ እጆቼ አብረው ካጠፉት ውስጥ ነኝ። መርጌታ ጽጌ ስጦታውን ይነጋል መጽሐፍት ማለት ነው። ዓላማ መር መጽሐፍት በአማርኛ የተተረጎመ ነው። ውጭ ሀገር ያለ ፓስተር ነው፣ አሜሪካ ሀገር ያለ ፓስተር ነው የተረጎመው። አሁን ወንድምዬ እኛ ምን አንድ ወንድሜ እነሱ በግለሰቦች የተጻፉ መጽሐፍቶች ናቸው። በግለሰብ ወንድሜ በግለሰብ የተጻፉ መጽሐፍቶች ናቸው። እነሱ በግለሰብ የተጻፉ መጽሐፍቶች ናቸው። እነሱን የመቀበል ግዴታ ያለመቀበልም ምናም ነገር የለም። እኛ ጋር የመቀበልም ያለመቀበልም ግዴታ ያለብን እኛ ወንጌላውያን አማኞች ጋር ጴንጤው አጠቃላይ ግዴታ ነው። እነዚህን አልቀበልም ብለህ ካልክ ወጉስ ከማሪዎስ ብለው ያባርረዋል። 39 ቅዱሳት መጽሐፍት የብሉይ ኪዳን መጽሐፍት አሉ። 27
የአዲስ ኪዳን መጽሐፍት አሉ። እነዚህን ይሄኛውን ተቀብዬ ይሄኛውን አለመቀበል መብት የለኝም በላይ ማለት መብት የለም፣ እኔም የለኝም። አይ እነዚህን እቀበላለሁ 27 አዲስ ኪዳንን ግን አልቀበልም ብለህ ማለት መብት የለም። እነዚህ ስድስት ይህንን ማንም የወንጌል አማኝ 66ቱ መጽሐፍት ማንም የወንጌል አማኝ የሆነ ለመሆንም የሚያስብ ካለ እነዚህን መጽሐፍትን በሙሉ ይቀበላታል። ካልተቀበለስ ኤክስ ነው የምናደርገው። ክርስቲያን አይደለም። ወንድምዬ ቆይ ክርስቲያን እኔ ስለ ኦርቶዶክስ አይደለም ስለ ፔንቴን የጠይቀኝ፣ ስለ ራሴ ልናገር። ክርስቲያን ምን አይደለም። እንደውም ይሄኛውን አጉድሎ 27ቱን አጉድሎ 39ን ብቻ የሚቀበል ከሆነ መናፍቅ ነው። መናፍቅ ከፍሎ የሚያምን ማለት ነው። አይ ብሉይ ኪዳን አልቀበለው። ለምን የምታወራው አንተ ሰውዬ? ለምን የምታወራው? አውርቼ ልጨርስ። ስለኛ ጠይቀን አይደል? በየመካከል አታውራ እንዴ? የኛን ጠይቀን አይደል? ስለ ጴንጤ ጠይቀኝ አይደል? እኔ ልናገር። እኔ ነኝ ጴንጤው። ያው በዓለም ዙሪያ ያለ ጴንጤ ነው ነው የምናገረው። ውክልና ወረቀት እንደዚህ ፈርመው ምናምን ተፈራርመው አልሰጡኝም፣ ግን ልናገር። ኦኬ እኛ ጋር 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት በድምሩ 66 ቅዱሳት መጽሐፍትን ያለመቀበል መብት የለህም፣ የለኝም፣ የለውም። ማንም ይሁን ማንም አልቀበልም ብሎ ያለ ሰው ክርስቲያን አይደለም። ታዲያ ምንድን ብትሉት መናፍቅ ነው፣ ከፍሎ አማኝ ከሃዲ ነው። 39 የብሉይ ኪዳን መጽሐፍትን አምኖ እነዚህም ቢክድ ከሃዲ ነው፣ ተጠራጣሪ ነው። 27ቱን አምኖ ብሉይ ኪዳን 39ን አላምንም ብሎ ቢል እልም ያላሳች ነው ማለት ነው። ስለዚህ በምንም አይነት መልኩ ክርስቲያን ብለን አንጠራውም። እኛ ጋር ጴንጤው ዓለም ላይ ያለ ይሄ ነው። የእግዚአብሔር ሕዝብ ጋር ያለው ዓላማ 66ቱን ቅዱሳት መጽሐፍትን ትቀበላለህ ወይ ነው። እነዚህ ስህተት የለባቸው፣ ስህተት የሌለባቸው እስትንፋሰ እግዚአብሔር የሆኑ የህይወታችን መመሪያ፣ ንግግራችንም ህይወታችንም ትምህርታችንም ሁለንተናችንም የሚመዘነው በእነዚህ ቅዱሳት መጽሐፍት ነው። ብራዘር ይሄ ነው የጴንጤው። አሁን መቀጠል ትችላለህ። እሺ አመሰግናለሁ። አንዳንዴ ግን ያላወቀ ሰው ድምፅ ተቋርጧል። ድምፅ ርቋል። አይሰማኝም ድምፅ። እሺ አሁን ይሰማል? እንደ ቅድሙ አውራን። ድምፅህ ርቋል። በመሀል ጥፍት ብሎ ወደኋላ ይሄዳል። ኦኬ እሺ አሁን ይሰማል? ይሰማል። አሁን እንደሱ አስጠግተህ ተናገር። ኦኬ ጋይድ። ኦኬ እሺ ከተሰማ አንዳንዴ ምን አለ መሰለህ ቤታችሁ ላይ ያለ እንግዳ ሰው ቢኖርና እንደው ትንሽ ከሰብአዊነት አኳያ ባለማወቁ እንኳን የሆነ ስህተት ውስጥ ቢገባ እንደዚህ በጣም ብሽቅጥ በሚያደርግ ቋንቋ ግን ባትጠቀሙ መልካም ነው። ትበሳጫለህ፣ ትቃጠላለህ፣ ምናምን እሱ ሁሉ ያው ትንሽ ብራዘርዬ አልተጠይቅም። እኛ ቤታችን ውስጥ ላለ አንተ አይደለህም የምትመክረን። አንተ ከኛ ቤት ውጭ ነህ፣ ከበረቱ ውጭ ነህ። ከክርስቶስ ማህበር መካከል አትቆጠርም። ከኛ ወገን አይደለም። አድምጠኝ። አንተ ከሌላ በረት ነህ። ከሌላ በረት ሆነህ እዚህ ውስጥ ላለኑ ለእኛ ለእግዚአብሔር ቤተሰብ ለሆነው ለእግዚአብሔር ሕዝብ ለሆነው ምክር ሰጪ አትሆንም። አንተ ከሌላ በረት ነህ፣ ከሌላ ማህበር ነህ። ከኛ ወገን አይደለም። ኦኬ፣ ከኛ ወገን አይደለም። እኛ ጋር ያለውን ባናበሻቅጥ እኛንን ኃላፊነቱን እንወስደው። 66ቱን ቅዱሳት መጽሐፍት 39ቱን የብሉይ ኪዳን 27ቱን የአዲስ ኪዳን መጽሐፍት የማይቀበል ክርስቲያን አይደለም በእኛ በወንጌላውያን አማኞች። ስለዚህ አድምጠኝ አልኩህ። አድምጠኝ። ብቻህን አትለፍልፍ። ክርስቲያን አይደለም። እነዚህ መጽሐፍቶችን ሙሉን ካልተቀበለ ክርስቲያን አይደለም። ታዲያ ምን ትሉታላችሁ ብለህ ካልክ መናፍቅ ነው፣ ከፍሎ አማኝ። ይሄኛውን አምኖ ይሄኛውን አላምንም ብሎ ካለ ከፍሎ አማኝ ማለት ነው። ወይ ተጠራጣሪ ወይ ከሃዲ ብለን እንለዋለን። ከሃዲ የሚያስብለው 39ቱን ብሉይ ኪዳን መጽሐፍትን አምኖ 27ቱን ቢክድ ከሃዲ ነው። 27ቱን አምኖ 39ቱን ቢክድ ከሃዲ ነው። ወይ ደግሞ ተጠራጣሪ ነው ብለን የምንለው 27ቱን አምኖ እነዚህን ተጠራጥሯል ማለት ነው።
ወይ እነዚህን 39 ብሉይ ኪዳን መጽሐፍትን አምኖ 27ቱን ተጠራጥሯል ማለት ነው። ሙሉውን ግን 66ቱን ግን ከተቀበለ ክርስቲያን ነው። ኦኬ። አልቀበልም 66ቱን ካለ ክርስቲያን አይደለም፣ ከሃዲ ነው፣ መናፍቅ ነው፣ ተጠራጣሪ ነው ማለት ነው። አንተ አሁን እዛ ቤት ሆነህ ለእኛ ምክር ትሰጣለህ እንዴ? እናንተ አላችሁ አይደል 66ቱን የእግዚአብሔርን ቃል እንኳን ተቀብለን እኛንም እንደምትሉን መናፍቃን አይደል? መናፍቃን ትቀጥላለህ። መናፍቃን ከሃዲ አይደል ምትሉን እኛን? ተጠራጣሪ አይደል ምትሉን እኛን? 66ቱን ተቀበለን ማለት ነው። የእናንተን እነዚህን ኮተቶች ስላልተቀበልን 66ቱን ተቀብለን እነዚህን ተረት ዋግ የመታው እህል የመሰሉ ተረታ ተረትን ስላልተቀበልን 66ቱን ተቀብለን መናፍቅ ዋግ የመታው ታውቃለህ አይደል? ዋግ ታውቃለህ፣ በደንብ ገብቶሃል ማለት ነው። ፍሬ ያላፈራ ንፋስ፣ የህዳር ንፋስና የጥቅምት ብርድ አንተና አጨናብሶ የጣለው እህል ማለት ነው ዋግ የመታው ተብሎ የሚባል ማሽላውም ዘንጋዳውም በደንብ ገብቷል። ምንም ለአንተ አላብራራም። ዋግ ብዬ ስል ገባ በቃ። ስለዚህ እነዚህ መጽሐፍቶችን ስላልተቀበልን ነው 66ቱን ተቀብለን መናፍቃን፣ ከሃዲያን፣ ተጠራጣሪ እኮ ብሎ ሀራጥቃ ምናምን የእመቤታችን ጠላቶች ትሉናላችሁ። እኛ ግን እነዚህን አምኖ ይሄኛውን የማይቀበል ከሆነ ነው ከሃዲ የምንለው። ወይ ይሄኛውን አምኖ ይሄኛውን የሚጠራጠር ከሆነ ነው ተጠራጣሪ ወይ ከሃዲ ወይ ደግሞ መናፍቅ ብለን እንለው ማለት ነው። ይሄ ሰው መንገድ ላይ ነው የአምልኮ መስዋዕት ለሱ አይገባትም እያለ ነው። በዛ ላይ እስኪያዋራው ጥሩ ነው። ጥሩ እኮ ነው። እሱን ተውና ሀሳብን ጨርስ። እሺ ከሜርሲ ጋር ቀጥል። አይ ቲንክ ከሜርሲ ጋር ነው መሰለኝ ማውራት የፈለገው። አሁን አንተ መናገር የምትፈልገውን ተናግረህ ትጠፋለህ። ከዛ መርሲን ታመጣለህ። እንደዚህ ገባወጣ ሳይሆን ከአንተ ጋር እንጨርስ ወይ መርሲ ጋር እንጨርስ። አሊያ ምርጫሽን ልስጥ። ምርጫን ከማን ጋር ነው መጨረስ የምትፈልገው አንተ? የመጀመሪያ እሷ ጋር ገብቼ ነበር፣ ጣልቃ ገባ። አሁን ከአንተ ጋር ደግሞ ሀሳብ ልስጥህና መርሲ ጋር ትልከኛለህ። እንደፈለጋገለ ባብጡኝ እንጂ መቼስ ገብቼ ልቤታችሁ። እሺ ችግር የለም እንግዲህ ቻለው። እንደ ቡሄ ልጅ እዚህም እዛ አገለባብጡኝ እንደ ኳስ። ዳጊ ድምፅ ቢያሰማ ቤቱ እንዳይዘጋ። ዳጊ ሻኩ ማነው? ዳንዬ እኮ ዳኒ። ኦኬ እና ጀምር እንዴ? ጀምር ነው። እሺ እኔ በእርግጥ እናንተ ቤት ያለውን ሰው አልነበረም የወቀስኩት። በእርግጥ ያው እናንተን ነው የወቀስኩት። ቤታችሁ እንደው የበጎ ቤት ቢሆን ብዬ ነው። ሌላ እኛ ማህበር ላይ አይደለም ብላችሁ የምትቀጠቅጡት ከሆነ ጥሩ እንግዳ ተቀባይ አይደላችሁም ብዬ ነው። መጽሐፍ ቅዱስ ደግሞ እንደዛ አይልም። ሌላው ኦርቶዶክስ ላይ ያነሳው ነገር 66ቱን እናንተ ተቀብላችሁ ክርስቲያኖች ከተባላችሁ ኦርቶዶክስ ከ66ቱም ከፍ ብላ በብዙ ማስረጃ 81 አድርጋ የእግዚአብሔር ቃል የእግዚአብሔር እስትንፋስ ያላችሁን መጽሐፍት መቀበሏን እንደ ወንጀል ነው አንተ እየከሰስክ ያለው። አሳ ሄደህ አምጣልኝ ብዬ ብልክ አሳ ይዘህ መጣህ። ግን ደግሞ በጎ ልጅ ስለሆንክ መጥበሻውን እንጨት ጨምረህ ብታመጣልኝ አመሰግንሃለሁ እንጂ ምን እኮንንሃለሁ እንዴ? አሳዋን ብቻ አንጠልጥለህ ከምትመጣ መጥበሻውን ጨምረህ። ስለዚህ እንደዛ ነው። 66ቱን ኦርቶዶክስ ግጥም አድርጋ ትቀበላለች። ግን ደግሞ ሌሎችም አሉ የእግዚአብሔር እስትንፋስ ያለባቸው የሚመክሩ የሚገስጹ ለህይወት ለበጎ ነገር ይሆናሉ የተባሉ ብዙ መጽሐፍቶችን 15 ያክል ደግሞ ጨምረው ቁጭ ብለዋል። ልዩነቱ ምንድነው? የቀኖናና የዶግማ በቃ ቀኖና ነው እነዛን ያስወገዳቸው። ዶግማም አይደለም፣ የቀኖና ጉዳይ ብቻ ስለሆነ ማለት ነው። ቀኖና ደግሞ የአንዲት ቤተ እምነት የራሷ የሆነ የምትለካበት የምትመዝንበት መንገድ ነው። 66ቱ ላይ ከተቀበሉ እንግዲህ ክርስቲያን ናቸው እንጂ ክርስቲያን አይደሉም ብለህ መፈረጅ አትችልም። እሱ ያንተ ስልጣንም ስላልሆነ ነው ግጥም አድርጌ የምነግርህ። 66 ተቀበል ካንተ ያው ኦርቶዶክስ እንትና የኛ ቤት ገብተህ ነው እንደምትፈተፍተው እንዴ? የኛን ቤት ምን አገባ አንተ? እኮ ከሌላ በረትና አንተ ወይ ጴንጤ ነኝ በለኝና ሚናህን ከለየህ ከኛ ወገን ኮንክ እንትን አትበለን። እኛ ቤት ውስጥ ከፈለክ ይኸውልህ፣ እኛ ቤት ውስጥ መጽሐፍ ቅዱስንም አልቀበልም እቀበላለሁ ብሎ የሚለውን ሰውዬ አንተ ከሃጂ ነህ ብለን ብንል መብታችን ነው። አንተ ከኛ በረት አይደለህም፣ ከኛ ወገን አይደለም። እኛ ጴንጤዎች ነን። መብት የላችሁም ብለህ አትበለን። ደግሞ በቤታችን እንዴት እናስቀምጥ? ማንን መናፍቅ እንበል ብለን እናንተን እናማክር እንዴ? እኛው ቀዳሽ እኛው ተኳሽ
አድምጠኝ። እኛው ቀዳሽ እኛው ተኳሽ እንሁን ብላት በል ምንድነው ማለት ያለብን አሁን? ስለዚህ ሙሉ ወንጌል ቤተክርስቲያን ወደፊት ማድረግ ያለባት ቃለ ሕይወትም ሌሎች በሙሉ የኛዎቹ ማንንም ሰው ከማውገዛችሁ በፊት 39 ብሉይ ኪዳን መጽሐፍትን አልቀበልም 27ቱን ግን እቀበላለሁ ብሎ የሚል ከሆነ በመጀመሪያ መጽሐፍ ያለባችሁ ወደ እነ መመሬ ሽርሽር ጋር መጽሐፍ አለባችሁ። እነሱ ናቸው አይተው የሚያጸድቁት። ጴንጤ ምንም የማጽደቅ ጉዳይ የለም። እነሱ ድሮ ግብጾች እንደሚጫወቱባቸው እንደነበረ ማለት ነው። የኢትዮጵያ ቄሶች ምንም አይፈይዱም፣ ዘኬ ነበር የሚበሉት። የትኛውንም ነገር ለማውገዝ ለማጽደቅ ብፁዕ አቡነ መሐመድ ነበሩ ከግብፅ የምታልቀው የሚመጡት። በረከታቸው የደርባቸውና የነ ብፁዕ አቡነ አብደላ እና የነ ብፁዕ አቡነ ሰይዳ ቆይ እንጂ ልጨርስበት። እኔ በመጽሐፍ ቅዱስ ላይ ሀሳብ ትሰጣለህ ቤት ስል መብት የላችሁም ትላለህ እንዴ? ቆይ ወዴት ነው የምትሄደው? ምን አገባ አንተ? በእኛ ቤተክርስቲያን ከፈለግን 6ቱን መጽሐፍት ብቻ የሚቀበል ክርስቲያን ብለን ብንለው 60ውን ቢጥለው 6ቱን ብቻ ቢቀበል ሰይ ጎሽ ብለን ብንቀበለው ምን አገባ አንተ? በራስ ተናገር። እዛ ወደ ፔንቴ የተናገረው ነገር አየር ገብቶበት አንዴ ነውሽታ አንዴ አሁን የተናገርከው ነገር ሰዓታት አልፈው ከሚነፍስባቸው ማለት ከመረሳቱ በፊት ነውሽታ ኦፍኮርስ ስራ ላይ ነኝ፣ ግን ላልፍ ስላልፈለኩኝ 2 የእግዚአብሔር ቃል አነሳለሁ። ምንም እንዳትረብሸኝ 2ቱንም ቃል እያነሳሁኝ እጠይቅሃለሁ፣ ትመልስልኛለህ። ያ ማለት ደግሞ ምን ማለት ነው መሰለክ? ያውልክ አሳ አምጣልኝ ያልኩት ሰው መጥበሻ እንጨትን ቢጨምርልኝ ያልከውን እንደ እግዚአብሔር ቃል የመጽሐፍ ቅዱስ ይዘሃል አይደለ? እጠይቅሃለሁ፣ ትመልስልኛለህ። ስለዚህ ዘሌዋውያን ምዕራፍ 10 አውጣልኝ። እዛ ቤት ምን ንፋስ ያልገባበት ትምህርት ይገኛል። ኦ ማይ ጋድ ቀዳዳለው መሰል። ኦ ማይ ጋድ ሜርሲ ግን ንግግርሽን አርሚ። ታውቃለህ በጣም እንትን አደረገኝ። ንፋስ ያልገባበት ትምህርት አለ። ቡርጡም ጊንጡም የገባበት እንኳን ንፋስ አይደለም። ኦ ማይ ጋድ ኦኬ ቀጥሉ። ዘሌዋው ያለ እሺ ናሁሽታ ዘሌዋውያን ምዕራፍ 10 ክፈትልኝ። አንቺ ጋር ስላለ እሺ ላንብብ። ችግር የለም አውጭና እንዳትረብሸኝ። ከዛ ካነበብኩ በኋላ ትመልስልኛለህ። የአሳውና የእንጨቱ ምሳሌክ በጣም ቀላል የሚመስል ግን መተለፍ የሌለበት ነገር ስለሆነ ነው። እሺ የአሮን ነገድ ለክህነት የተመረጠ ነገድ እንደሆነ ታውቃለህ አይደል? አንብቢልኝ ቀጥታ እንጂ የምጠይቅህን መልስ። ታውቃለህ አይደል እኮ? ጥያቄውን አምጪና ጠይቂ። ዝም ብለሽ ሐሳብሽን እኔ ሌላ ወንድሜ ታውቃለህ አታውቅም? የእግዚአብሔር ቃል እኮ ነው የምጠይቅህ። ላንብብልህ ያልሽኝ ቃሉን አንብቢልኝ እንጂ ማንበቤ በፊት መግቢያ ጥያቄ ጠየቅኩህ። እሺ የምትሰሙ የአሮን ነገድ ያው ክህነት ዘላለማዊ ጣፋንታ የተባለ ነገድ እንደሆነ እናውቃለን። ምዕራፍ 10 ላይ የአሮን ልጆች ናዳብና አብዮድ ስለነሱ ይናገራል። ቁጥር 1 እና 2 ካነበብኩ በጣም ይገልጽልኛል። የአሮን ልጆች ናዳብና አብዮድ እያንዳንዳቸው ጥናቸውን ወስደው ፍም አደረጉባቸው፣ ዕጣንም ጨመሩባቸው። እርሱ ያላዘዛቸውን ያልፈቀደውን እሳት በእግዚአብሔር ያህዌ ፊት አቀረቡ። ከዚህ የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔር ያህዌ ፊት ሞቱ ይላል። ኦኬ ቅድም ኤርሚ የሰጠኝ ኮሬክሽን ነበረ፣ አዲሱ መደበኛ ትርጉም አታንብቢ ብሎ። እሺ ላንብብ፣ ልድገመው። የአሮንም ልጆች ናዳብና አብዮድ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት፣ በእግዚአብሔር ፊት እርሱ ያላዘዘውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊትም ሞቱ። እሺ ይሄ የመጽሐፍ ቅዱስ ቃል እንግዲህ እግዚአብሔር ያላዘዛቸውን ሌላ እሳት በመስዋዕቱ ላይ እንደጨመሩ ይናገራል። ሰምተሃል አይደል ናሁሽታ? ብሉይ ኪዳን ላይ ሰምቼሻለሁ።
አዎ ኦኬ። እግዚአብሔር ያላዘዛቸውን አንተን ለመስማት እንኳን ባትፈልግ ልናገር የፈለኩትን ሐሳብ ለሚሰማ ሰው እናገራለሁ። ኦኬ እነዚህ ልጆች ያዳመጥኩሽ ነው። ኦኬ እነዚህ ልጆች እግዚአብሔር ያላዘዘውን ዕጣን ወይም እግዚአብሔር ያላዘዘውን ነው ዕጣን የጨመሩት። በላዩም ዕጣን አኖሩበት፣ በእግዚአብሔር ፊት ያላዘዘው ሌላ እሳት ነው ያቀረቡት። ኦኬ እሳቱ ምን አይነት ነው? ዕጣኑ ምን አይነት ነው? ኦኬ ግን ምንድነው የሚለው? እሱ ያላዘዘውን። ኦኬ እግዚአብሔር ያላዘዘውን ከማድረጋቸው የተነሳ የእግዚአብሔር እሳት በፊታቸው ወጥቶ በላቸው። የኔ ጌታ ወይራ አጭሽልኝ ካለክ አንተ ጡንጅት ማጨስ አትችልም። ኦኬ አሳ ጠይቆ እንጨት ላምጣልህ ማለት አትችልም። ኦኬ ካምፋየር ይምሰልልህ ይምቦልቦልልህ ብለክ ጋዝ ብትጨምርበት አይቀበለውም። አላዘዘህማ። ማን ስለሆነ ነው አንተ በእግዚአብሔር ቃል ላይ የምትጨምረው የምትቀንሰው? አሳውን አምጪ ብትለኝ እናቴ ወይም አንድ ሰው አሳ አምጣ ቢለኝ መስሪያውን እንጨት ባመጣለት አልታዘዝክም፣ አላዘዘህም። ደግሞ ምንም ኤሌመንተሪ የሆነ ነገር አናነሳም። እግዚአብሔር በቃሌ ላይ የሚጨምርም የሚቀንስም ብሎ ምን እንደሚደርስበት የእግዚአብሔር ቃል ይናገራል። ኦኬ እነዚህ ልጆች ሁለቱ የአሮን ልጆች በእግዚአብሔር ፊት ሞቱ። ለምን? ያልታዘዙትን አደረጉና። ኦኬ እሺ ሳኦል ማን ነው? ሳኦል እንዴት ነው ንግስናውን ያጣው? ኦኬ አንደኛ ሳሙኤል ምዕራፍ 15 ላይ ሄደን ማየት እንችላለን። እሱንም ሄዳችሁ ማየት ትችላላችሁ። አማሌቃውያንን ፈጽመህ አጥፋ ተብሎ በነብዩ ሳሙኤል ፊት ተላካ አይደለ? እሱ ግን ምን አደረገ? አማሌቃውያንን ፈጽመህ ማለት አንድ ሳታስቀር ማለት ነው። አንድ ሳታስቀር። አይገርምም? ሳኦል ግን ለአምላኬ ለእግዚአብሔር ምርጡን ብሎ ይዞ መጣ። ምርጡን ብሎ የመስዋዕት በጎች ምርጡን ብሎ መስዋዕቶች ይዞ መጣ። አላዘዘም፣ አልፈለገም። እስራኤልን በመንገዱ ላይ ያስጨነቀውን አማሌቅን ፈጽሞ እንዲያጠፋ ነው እግዚአብሔር የፈለገው። ኦኬ ላንተ ለአባቴ ምርጡን ብትለው ካላዘዘ አይቀበልህም። ኦኬ ምንድነው ውጤቱ? የሳኦል ንግስና ተቀደደ። ስለዚህ ያላዘዘው አይደረግም። የተሰጠ 66ቱ ነው፣ 66ቱን ተቀበል። ኦኬ ምን ችግር አለው አትበል። ቅድም ብዬክ ነበረ። ምን ችግር አለው? ካልታዘዘና ካላለ እግዚአብሔር ቃል አላለም። ይኸውልህ እግዚአብሔር ዛሬ ማታ በቤትህ እመጣለሁ፣ ዛሬ በአንተ ቤት እጎበኛለሁ፣ ለማረፊያዬም የሳር ፍራሽ አዘጋጅልኝ ካለ ኖ ኧረ ለእግዚአብሔርማ እንዴ 3 ታይምስ ቦንድድ ምናምን ቀስተ ደመና ብትለው አይሰማህም። የታዘዝከው የሳር ፍራሽ ነው በቃ። ስለዚህ ከዚህ እኛ ጋር መተክ ስታወራ ምን ችግር አለው የሚል ዶክትሪን አትመስርት ብዬ ነበር ቀደም። አሁንም አሳ አምጣ ብባል መስሪያውንም እንጨት ባመጣ ያልከው አልታዘዝክም። እሺ 66ቱማ ከሐዋርያት ቅብብሎች እንደመጣ እናምናለን እኛ። የሐዋርያት መመዘኛ ምንድነው ይባላል? የሐዋርያቱ ቅብብሎች እዚህ ያደረሰው መጽሐፍ እንደሆነ እናውቃለን። ኦኬ ቤዝዶን መጽሐፎቹ በምን አረጋግጥ? ምንም ይሄ ሰርቴን የመሆንበት ነገር እኔ በእጄ የተቀበልኩት ነገር ባይኖርም ለቤተ ክርስቲያን የተሰጠ ቃል እንደሆነ አውቃለሁ። በሐዋርያት ቅብብሎች እኛ ጋር የደረሰ የእግዚአብሔር እስትንፋስ እንደሆነ እናውቃለን። እግዚአብሔር ነገርኩ። ከሐዋርያት ቅብብሎች የተቀበልነው ነው፣ አለቀ። ድምጽህ አይሰማም። በነገራችን ላይ በጣም ርቋል። እኔ ብቻ ነኝ ሰላምዬ? ይሰማም። አሁን ይሰማል። በጣም አሁን ኔትወርክ እየረበሽ አሁን መተካል። ይሰማል። አሁን መተካል። ኔትወርክ ትንሽ እየረበሽ ነውና ምን አለ መሰለሽ፣ አይ ኔትወርክ አይደለም ሄድፎን ወይ ከስልክ በጣም ርቀህ ነው የምታወራው። ሄድፎን እየተጠቀምክ መሰለኝ ይመስለኛል። ፍጹም ኔትወርክ አይደለም። ኤርፎን ቆይ ከማውራት ከመጀመሪያ በፊት ወዳጅ አስተካክለው። ምንም ብታወራ አይሰማም በደምብ። አሁን ተስተካከለም። አውጣው ምንና በደምጽ አውራ 10 ጊዜ ከምንለ አውጣው። እንዴ ተባረክ።
አሁን ይሰማል? ትሰማለህ? ይሰማል? አዎ ትሰማለህ። እሺ። እና 66ቱን አንቺ በምን መመዘኛ አይተሽ ነው? በሐዋርያት ቅብብሎች ነው ብለሽኛል አይደል? አዎ በእምነት ነው ያመንኩት። እሺ በሐዋርያት ቅብብሎች መመዘኛዬ እምነት ነው። በእምነት። ስለዚህ 66ቱን በእምነት ከተቀበልሽ ሌሎችን ተጨማሪ የተባሉትን ደግሞ ተጨምሮ የተባሉትን 15 የሚደርሱትን ደግሞ በምን አይተሽ በምን መዝነሻቸው ነው አልቀበልም ያልሽው? ያው ሲጻፍ ማለት ነው ተደራሲውና ደራሲው ማለት ነው ከእግዚአብሔር ቃል ያልተጻፈ እንደሆነ ያስታውቃሉ። አሁን እናንተ ብሉይ ኪዳን ላይ የተጻፉ መጽሐፍቶቻችሁ በምን መዘንሽው? እየነገርኩህ ነው። ተደራሲና ደራሲውን በደንብ ማንበብ ትችላለህ። ኦኬ። ከእግዚአብሔር እስትንፋስ የተጻፈው ተደራሲው ማን እንደሆነ ደራሲው ማን እንደሆነ በደንብ ያስታውቃል። የሚገባህ ከሆነ ይሄንን ነግሬሃለሁ። መጽሐፍ ስታነብ ዝም ብለሃል። መጽሐፍ አይነበብም። መጽሐፍ በነገራችን ላይ ይጠናል። ኦኬ። ልክ ስታጠና ደራሲና ተደራሲውንም መጀመሪያ በደንብ ቼክ ማድረግ መቻል አለብህ፣ አጻጻፉንም ማለት ነው። ገባህ? አሁን የዕብራውያን መጽሐፍ ደራሲው አይታወቅም አይደል? ጸሐፊው አይታወቅም። ግን ማጆሪቲው ከአጻጻፉ የተነሳ ጳውሎስ የጻፈው ነው ተብሎ ይገመታል አይደል? ኦኬ። ይሄ ፍሎውንም ታያለህ። ደራሲውና ተደራሲው ማን እንደሆነ በደንብ ማወቅ መቻል አለብህ። ኦኬ። ማን ነው የጻፈው? ተደራሲዎቹስ እነማን ናቸው የሚለው ደግሞ በደንብ መታየት አለበት። ከጊዜ በኋላ የተጨመሩ ነገሮች ደግሞ አንቀበልም እኛ። ተግባባን? እሺ። እያዳመጥኩ እዚህ ላይ ጨምርለት። እንደገና ደግሞ ከመጽሐፍ ቅዱስ ጋር ይምታታል። የሚምታታ ትምህርት ደግሞ እኛ አንቀበለው። ቅድም ኤርሜ ገልጦ እንዳሳየ ማለት ነው። ያን የሚምታታ መጽሐፍ ቅዱስ ጋር አንቀበለው። መመዘኛው ምንድነው ነው? መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስ ተጨመረ ከዛ የተቀነሰ ጎድ ለመጽሐፍ ቅዱስ ነው መመዘኛው። አዎ መጽሐፍ ቅዱስ ብቻ። እናንተ ድርሳት ታምረ ማርያም የሚለው ከመጽሐፍ ቅዱስ ጋር ከተምታታ አንቀበለው። አይደለም ሰላሚ ያልተረዳሽው ከመርሲ ጋር ስንበረ እሺ ቀጥሉ። አሁን እኔ እንትኖች ጋር አይደለም ያልኩት መጽሐፍ ቅዱስ ላይ ነው ያወራነው። ነገርኩህ አይደል? እኔ አንተ ደግሞ ከሌሎቹ መጽሐፍት ጋር በእኛ በኩል ተጨምረው ያሉት 15ቱ መጽሐፍት ከሌሎቹ 66ቱ መጽሐፍት ጋር የእግዚአብሔር እስትንፋስ መሆናቸውን በዚህ እናረጋግጣለን የምትለውን አሳይ። ያው 500 ምናምን ሰው እናያለን እንሰማለን። በዚህ ነው የምትለውን ብታሳየን ማየት እንችላለን እኛ። ሁሉም የእግዚአብሔር እስትንፋስ ያላቸው ናቸው። እግዚአብሔርን የሚያመሰግኑ ከሆኑ ለመዳን አሁን 80 ምናምን አሃዱ እጅክ ላይ ያለው አይደል? ምስክርነት ካላቸው እጅክ ላይ ያለ የእናንተ መጽሐፍ ለመዳን ምስክርነት ካላቸው እጄ ላይ የለም፣ ስልኬ ላይ ነው ያለው። ስልኬ ላይ ነው ያለው። ካለ እናንተ ፈልጉና አምጡልኝ። አረ ምን ይሰራል ብለክ ነው እኛ ጋር የለም። ስልኬ ላይ ነው ያለው። ብገባ ደግሞ ሊጠፋብኝ ይችላል ብዬ ነው። ተረዳው። እሺ ከላይቭ እንዳልወጣ ስላልኩ ነው። እሺ ከዛ አኳያ ነው። እና ሁሉም የእግዚአብሔር እስትንፋስ ያላቸው ናቸው። ለመዳን የሚሆኑ ከሆኑ መመዘኛ ውስጥ ቀኖና ውስጥ ይገባሉ። ከዛ አኳያ ነው የኢትዮጵያ ኦርቶዶክስ እነዚህን መጽሐፍት የምትጨምረው። ስለዚህ ማየትና መፈተሽ ነው እንጂ አሁን ስድስቱ በነገራችን ላይ ኦርቶዶክስ 66 ብቻ ሌላም እግዚአብሔርን የሚነግሩን ክርስቶስን የሚሰብኩን ወንጌልን የሚነግሩን መጽሐፍት አሉ። ለመዳን ምስክርነት ያላቸው መጽሐፍት አሉ ብላ ጨምራ ነው ያዘች የኢትዮጵያ ኦርቶዶክስ። ፕሮቴስታንት ደግሞ እናንተ ጋር በቃ 66 ብቻ ናቸው ለመዳን የሚሆን 66 አሉ አለ። ብራዘር ከ80 አሁን ከተጨመሩት ውስጥ ክርስቶስን ይሰብካሉ ተብለው ከተባሉት ውስጥ ከዕዝራ ሱቱኤል እስከ መጽሐፈ ሄኖክ ድረስ አንድ ክፍል አሳየኝ። ክርስቶስን የሚሰብክ አንድ ክፍል ሰው በክርስቶስ እንዲታመን የሚያደርግ አንድ ክፍል
አንድ ክፍል አታመጣም። ከአንተ ጋር ለአንተ አልነግርህም። መድኃኒዓለም ክርስቶስ ምስክሬ ነው አልኩህ። ልብ ብለህ ስማኝ። ለምን መሰለህ ለእኔ የማታመጣው? ለህዝቡ ለምን አትናገርም? ለምን መሰለህ የማታመጣው? ከየትም መጽሐፍቶቹ አንዳቸው ምንም ስለማያወሩ ነው ብራዘር። አንዳቸው ምንም ነገር ስለማያወሩ ነው። እዝራ ሱቱኤል በል፣ እዝራ ካልዕ በል፣ ጦቢት በል፣ ዮዲት በል፣ ጥበብ በል፣ ሲራክ በል፣ መጽሐፈ መቃብያን በል፣ አንደኛ፣ ሁለተኛ፣ ሶስተኛ በል፣ ኦኬ፣ ተረፈ ዳንኤል በል፣ ተረፈ መጽሐፈ ሶስና በል፣ ምንም ሶስና ማናቸው፣ ኩፋሌ በል፣ ሄኖክ በል፣ አንዳቸው ክርስቶስ እንድናምን የሚናገር እኔን ልናገር አንዴ። ለዚህ ነው ማታመጣው። ተናገርን። አሁን አንተ አንዳንዴ ጣልቃ ለምን እንደምትገባ አይገባኝም። ከሜርሲ ጋር እናውራ፣ እሷ ጋር እንሰጠህ ነበር። ለምንድን ነው ዝም ብለህ እንደው ዝም ብለህ ጥልቅ ቤቱ የገባህበት ቤት የአማኞቹ ቤት ነው? እሺ እኔ ከጠየቁ እኔ ማማኝ ነኝ እኮ እኔም እንኳን ምን አለው እኮ ይኸውልሽ፣ እስኪ ኒውት አድርገው። አሁንም እኮ እንትን እያልክ ነው። መርሲ ካወራች ከእሷ ጋር ታወራለህ። ጣልቃ ገባ የምትለውን ቤቱ የኛ ነው። እኔ ኒውት አድርጌ ከጠየቁ አክብር። የገባህ እኮ ልትመልስ ነው። እንደዚህ አይነት ቃላቶች ደግሞ አትጠቀም። እሺ እሱ ሲጠይቅ ተለለ ኒውት አድርገን ረነደማመጥ ኒውት አድርገው። አስገቡኝ እስኪ አንዴ ኒውት አድርገው። ያወራው እኮ ነው። እስኪ በክብር አውሩ። ይጨርስና ታወራለህ። አርቲ ታወራለህ እና ምንድነው ናዎች ተነገርኩ 80 አሐዱ የተባሉት 15ቱ ዲትሮካኖኒካል የብሉይ ኪዳን ተጨማሪ መጻሕፍት አንዳቸውም በክርስቶስ ማመንን በእሱ በማመን የሚገኘውን ጽድቅ ሲያስተምሩን ሲያስረዱን አይተናናቅም። ከዛ ይልቅ አስማትና ጥንቆላ ነው የሚያስተምሩት። ተረት ነው የሚያስተምሩት። ክርስቶስ ብሎ ሚዩት አድርገው ብራዘር፣ ሚዩት አድርገው። እኔ ልስጥህ አልኩህ እኮ ሚዩት አድርገው አልኩህ። ካልሆነ ታጫወር እሰየው፣ ገላገላችሁን ናዎች ታጨርሰው። ኦኬ ክርስቶስ የሚል ስም እንደውም ጭራሽ እንደውም ኦርቶዶክሳውያን ከዚህ በኋላ ስላሴ የሚል ቃል በመጽሐፍ ቅዱስ ውስጥ አሳየኝ ብለው ሲሏችሁ የራሳቸው መጽሐፍት ላይ አለ። ራሳቸው መጽሐፍት ላይ ስላሴ የሚል ቃል በቃል አለ። ቃል በቃል እዛ እነሱ ተጨማሪ ብለው ያሉት ውስጥ ማለት ነው። እኛውን አርስታችን አይደለም ሲጀምር እነሱ መጽሐፍቶች በእግዚአብሔር መንፈስ ባለባቸው ሰዎች መጽሐፍታቸውን አንዳቸውን ማስረጃ አታመጣም። እግዚአብሔር የዝምታ ዘመን ብሎ ካለበት ከሚልኪያስ እስከ ዮሐንስ መገለጥ ዘመን ድረስ እግዚአብሔር በአንድም ሰው በኩል ተናግሮ አያውቅም። አለቅ ከማን እስከ ማን? ከሚልኪያስ እስከ ዮሐንስ መጥምቁ እስከ ዘካርያስ ልጅ እስከ ነቢዩ በኤልያስ መንፈስና ኃይል የተነሳው ታላቅ ነቢይ እሱ እስከተገለጠበት ጊዜ ድረስ እግዚአብሔር በማንም በኩል ተናግሮ አያውቅም። ከሚልኪያስ እስከ ዮሐንስ መጥምቁ ድረስ ማለት ነው። የእግዚአብሔር ድምፅ ለማንም አልመጣም። በዮሐንስ በኩል ነው በምድረ በዳ የጌታን መንገድ አዘጋጁ እያለ ሲጮህ የነበረው ማለት ነው። ስለዚህ እነዚህ መጽሐፍቶች ብለህ የምትላቸው በሙሉ በእነዚያ ዘመን የተጻፉ ናቸው። የብሉይ ኪዳን መጽሐፍ ተጨማሪ ትላቸዋላችሁ እናንተ ናችሁ የምትሉት። የአይሁዳውያን አባቶች ግን አንዳቸውንም አይሏቸውም። መርዶ ለኦርቶዶክስ። የመጽሐፍቱ ባለቤት የሆኑት እስራኤላውያን እነዚህን መጽሐፍቶች የእኛ መጽሐፍቶች ናቸው ብለው አልተናገሩም። የእኛ ልጆች ናቸው የጻፏቸውን ብለው አልተናገሩም። በአይሁድ የመጽሐፍት ካነን ውስጥም አልገቡም። አለቅ ውሃ በላው ማለት ነው። የኦርቶዶክስ ትምህርት ውሃ በላው። አሁን ኩፋሌ ብለህ ትላለህ። ኩፋሌ ማን ነው የጻፈው ብለህ ስል ሙሴ ነው ተከፍለ ኦሪት ነው ብሎ ከኦሪት የተከፈለ ብሎ ይልሃል። እሺ ግን ኩፋሌን አሁን ከኔ ጋር ታወራዋለህ? ከኦሪት የተከፈለ ነው። ኦኬ ከኦሪት የተከፈለ እሺ ሙሴ በሕግ የጻፈው በአምስቱ ብሔረ ኦሪት ላይ የጻፈው ነው በዚህ ጋር የተጻፈው ብሎ አሉ። እንዴ ገና እኮ ሲጀምር ሁለቱ የእንቁ ጽላቶ የሰጠው እኮ ነው የሚለው መጽሐፈ ኩፋሌ ላይ ማለት ነው። ከምዕራፍ 1 ከቁጥር 1 እስከ 4 ድረስ አሁን ከቤቴ ስለወጣው ነው መጽሐፍቶች። ከዚህ በኋላ መረጃ ብታይኩኝ ወጥቻለሁ፣ መንገድ ላይ ነኝ ያለሁት ወገኖቼ። እና ምን ይላል? ተከፍለ ኦሪት ነው ከኦሪት የተከፈለ መጽሐፍት ነው ብለው ይላሉ። ኦኬ ስናነበው ግን እኮ መጽሐፈ ኩፋሌ ላይ ከኦሪት ዘጸአት መጽሐፍ ምዕራፍ 32 እና ምዕራፍ 34 ቁጥር 1 ጋራ ቀጥታ የሚጋጭ ነው። ኩፋሌ መጽሐፍ ምዕራፍ 1 ምዕራፍ 32 ዘጸአት እና ምዕራፍ 34 ዘጸአት ላይ ምንድነው ብሎ የሚለው? ምዕራፍ 32 ላይ እግዚአብሔር ሁለት የድንጋይ ጽላቶችን ሰርቶ በእሱ ላይ ሕጉን ጽፎት በጌታ ጣት የተጻፉ ናቸው፣ በእግዚአብሔር ጣት የተጻፉ ናቸው ይላል ሕጉ። ልብ በሉ። ድንጋዩንም የጠረበው ያበጀው እግዚአብሔር ነው፣ ጽፎ ሰጠው ይላል። ከተራራው ሲወርዱ ሰበረው።
እና ጌታ ደግሞ መልሰ እንደፊተኛው አድርገው 2 የድንጋይ ጽላቶችን ጥረብ አለው ይላል ዘጸአት 34 ቁጥር 1 ላይ በተራራውን ፊት መጥተህ በፊቴ ቁም አለው ይላል። ስለዚህ ምዕራፍ 32 በድንጋይ ነው። ምዕራፍ 34 ቁጥር 1 በድንጋይ ነው። የኦርቶዶክስ ኩፋሌ ደግሞ በእንቁ ነው ይላል። እንቁ ማለት ዳይመንድ ማለት ነው፣ አልማዝ ማለት ነው። በአልማዝ ላይ ነው እግዚአብሔር ሕጉን ጽፎ የሰጠው ወይስ አልማዝ ወይዘሮ አልማዝ በምትባለው ላይ? ማንም ታታልሉት እናንተ። ደግሞ አሁን ይሄንን ሙሴ ነው የጻፈው። ሙሴ አንዴ በድንጋይ አንዴ በእንቁ ይላል እንዴ? አንዴ በብር አንዴ በነሐስ በተገኘው ላይ ጻፉ ይላል አይልም። ከነቢዩ አፍ ሁለት ቃል የወጣ አድርጋችሁ ታላቁን ነቢይ አባታችንን ሙሴን የሚያቃልል መጽሐፍ ጽፈህ ስታበቃ ማለት ነው። ከዚህ ጋና ከቁጥር 1 እኮ ነው የጀመርኩት። ምን ማለቂያ አለው? ምን ማለቂያ አለው? ቅድም እንዳልኩ ይሄ ዋግ የመታው ዕውቀት ይባላል። ዋግ የመታው ዕውቀት ተጽፎ ተለቅልቆ ሙሴ የማያውቅ ኩፋሌ መጽሐፍት እሱ ነው የጻፈው ብሎ አሉ። ጦቢትን ማን የጻፈው? ማን ነው ጦቢት? ማን ነው ጦቢት? ጦቢት የሚባለው ሰውዬ ማን ነው? ማን ነው? እነ ሶሲ እነማን ናቸው? ሶስና ማለት ነው። ማን ናቸው? ሶሲ፣ ዱዲ፣ ኪኪ ምናምን ነገር ብለው የሚሉት ማለት ማን ናቸው? ጥበብ የሰለሞን ነው የተባለው ምንም አይገናኝም ከመጽሐፈ ምሳሌ ጋራ። በዱላ ይቀጣቀጥልሃል አልኩ ስታየው። መጽሐፈ ጥበብና መጽሐፈ ምሳሌ ነው። ደረቅ ሴት ብሎ ነው የሚጀምረው። እንግዲህ ሴቶች ዛሬ ማማሰያ ይዛችሁ ሁሉ ሰላማዊ ሰልፍ ተወጡ እንደሆነ እናያለን። መጽሐፈ ምሳሌንና ሌሎቹን እነ ኩፋሌን አለማንበብ ከደረቅ ሴት ጋር አትገኝ ይልሃል። በድርቅናዋ ትወጋሃለችና አይ ዋት አልሰማሽም? መነን መጽሐፈ ጥበብ ሞለጭ አድርጎ እንደ ቁርአን ሴቶችን የሚያቃልል መጽሐፍ ነው። የገረጣች ሴት ይላል። ምን ላይ ነው ያላለኝ? ወደ ቤት ልትመልሺ ነው? አሁን ከሚስቴ ጋር ከአንድ ቦታ እየሄድኩ ነው። ሚስቴ ሁሉ እዚህ መሪ እየደበደበች ነው ያለችው። ቤትን እየከፈት ነው በቃ። እሺ ልቀጥል። አሁን ባልከው ላይ እንዴት ምኑን ትቀጥለዋለህ? ምኑን ተቀጥለዋለህ? ከሀገር ሴት ጋር አጣልቶን ሲያበቃ እስኪ ልጠይቅ። እኔ የምለው ተናገር ተያዝ። ያው ከእህቶች ጋር ከደረቅ ሴት ጋር እንደውም ደግሞ ምን እንደሚታቃለህ መጽሐፈ ኩፋሌ ምን እንደሚታቃለህ። አሁን አንተ ሚስት ካላገባህ የበሬ ወገን የሆነች ሚስትን አግባ ይልሃል። የበሬ ወገን ማናት? ላም። ጌታ ኢየሱስ ምስክሬ ነው። ቃል በቃል የበሬ ወገን የሆነች ሚስት ትርጉም ነው እሱ። አድመጠኝ፣ ቆይ እሱን ትተረጉማለህ፣ በኋላ ታመሰጥረዋለህ አንተ። የበሬ ወገን የሆነች ሚስትን አግባ፣ የበሬ ወገን የሆነች ባሏን ደስ ታሰኛለች ይላል። የበሬ ወገን ማለት ላም ናት ማለት ነው። ስለዚህ እነ ወይዘሮ ላሚቱን ነው ከዚህ በኋላ አሞራው በሰማይ ሲያይሿል ማለት እያላችሁ ማግባት ያለባችሁ ማለት ነው። መጽሐፍታችሁ ነው የሚናገረው። እነ ቡሬ እምቧ እያሉ ይመጣሉ። እሺ እነዚህ ጨርሰሃል? ልቀጥል? ኧረ አልጨረስኩም። እንደ እናንተ መንገድ እየሄድክ ወዳጅ እኔ እንቅልፌን ትቼ ነው መንገድ ላይ ዝም ብለህ ዘና እያልክ ከሆነ ወዳጅ ልግባና ልተኛ። ቁም ነገር ከሌላችሁ በእውነት ነውሽታ በእውነት ነው የምልህ። በእውነት እንኳን መጽሐፍ ጥጆቹ እሱ ብቻ አይደለም። አሁን ጌታችን ኢየሱስ ክርስቶስንም ማርያም ላሚቱ ናት ይላል ድርሳነ መድኃኔዓለም። ጌታ ኢየሱስ ምስክሬ ነው። ላሚቱ ማርያም ናት፣ ጥጃውም እምቦሳውም ኢየሱስ ክርስቶስ ነው። ጥጃና ላም ብለው ማለት ነው። ላሚቱ ከነ ጥጃይቱ ብለህ ስትል በእናንተ አስተምሮት ማርያም ከኢየሱስ ጋር ማለት ነው። ድርሳነ መድኃኔዓለም ወገር ለመባጽዮን ላይ እምቧ ነው ብቻ በየቦታው እና ቆንጆ ናት። የበሬ ወገን የሆነችን ሴት ማግባት ለትዳር ቆንጆ ናት ይላል። ፈልጋ ያግባ። በኦርቶዶክስ አግብታል።
እኔማ አግብቻለሁ። ደባል አይቻልም። እኔ አግብቻለሁ። ቅዱስ ለምን አልገባም የሚለው ኤርሚ እኔ አግብቻለሁ። እናንተው ራሱ እዛው ተጋቡ። እኔ አግብቻለሁ። እምቧ ምትል ቀጥሎ እህቶች። እሺ ልቀጥል። አሁን እኔ ሀሳብ አለ በንግግሮች ጥሩ እምቦሳ ነገር በንግግሮች እኔ የምልህ ናሁሽታ ይሰማል? ይሰማኛል። ለምን እውነቴን ነው የምልህ በጣም በጥቂት ከሚቆጠሩ እኛ ቤት ስንከፍት በስርዓት ከሚወያዩ ኦርቶዶክሶች አንዱ ለምን ጌታን አትቀበልም? ገብተሽኛል። ይቆይሽ እሱ ሀሳብ ገብተሽኛል። ስትናገሪ ገና ሀሳብሽ ገብቶኛል። ስትጀምሪ በጣም በቃ ገብቶኛል። መንፈስ ቅዱስ ነገረከሽ ገብቶኛል። ተናገር ግን አንድ የተናገረው ላይ ማለት ይኸውልሽ እነዚህ መጽሐፍቶች ሴቶችን በጣም ነው የሚያንቋሽሹት አለ። እኔ በጣም ጳውሎስን አታውቀውም ወይ በይልኝ፣ እያዳመጠኝ ነው። ሴት ግን በዝግታ ትማር፣ በወንድ ልትሰለጥን አይገባትም ይላል። ከዚህ በላይ መቆርኮም አለ እኮ። ልክ ነው እኮ እሱ። ታዲያ ህጉ እኮ ቶራው እንደዛ እኮ ስለሚል ነው እንጂ ደረቅ ሴት ናት ብሏል ጳውሎስ። ደረቅ ሴት ብሎ ተናግሮ ያውቃል ጳውሎስ? የላም ወገን የበሬ ወገን የሆነች አግቡ ብሏል ጳውሎስ። ከሴትን አታባልጋት፣ ቅጣት፣ ዘቅዝቃት፣ ቅጣት ምናምን ነገር ብሎ ይላል አላለም? ቶ አሁን ይሄ ዋግ የመታው መጽሐፍት የሚያወራውን ቶ ለእሱ አትከራከር። ጳውሎስ እንደዚህ ዳይሜንሽናል በተለያየ መንገድ ሁሉ እንትን ባንለ ኧረ ጳውሎስ እኮ ጳውሎስ በጣም ባር ሐዋርያ ነው። ለእኔ በጣም ወድ እኮ በዝግታ ትማር ብሎ ማለትና የበሬ ወገን የሆነች ላም አግባ ብሎ ማለት ወንድምዬ፣ የበሬ ወገን የሆነች ላምን አግባ ብሎ ማለትና ሴት በዝግታ ትማር ብሎ ማለት አንድ አይነት ነው እንዴ? አዎ ምን ከቁርአን የተቆረጀ ነው። አውሪው ልታስተምር አይገባትም በመድረክ ወንድም። እሱም ላይ ከመጣ የራስ መጽሐፍ በመድረክ ሁሉ ወጣ ማስተማር የለም ወንድሜ። በእሱም ከመጣህ ወንድምዬ የራሳችሁ መጽሐፍቶች የራሳችሁ መጽሐፍት ሴቶች እንደሚቀድሱት ታውቃለህ? ሐዋርያ ሆነው እንደሚሰብኩ ታውቃለህ? መጽሐፍኛ ኦርቶዶክስ ላይ የለም። ገድለ ዘርዓ ብሩክ ላይ እንደማመጥ እኔ በመረጃ ነው የማወራህ። አንተ ዝም ብለህ የለም ነው። ገድለ ዘርዓ ብሩክ ላይ የሴት ሐዋርያ እንዳለች ታውቃለህ? ኦርቶዶክስ ቤተክርስቲያን ላይ የለም የሴት ሐዋርያ። ሐዋርያ ማለት ትርጉሙ ደግሞ ገድለ ዘርዓ ብሩክ የማ መጽሐፍ ነው? የመሰረተ ክርስቶስ መጽሐፍ ነው። ገድለ ዘርዓ ብሩክ ለምን አትመልስልኝ? ገድለ ዘርዓ ብሩክ የማ ነው? የሚያሳየው መጽሐፍ ነው የተናገርከው እኮ አቡነ ዘርዓ የማ መጽሐፍ ነው? ራሳቸው የማ መጽሐፍ ነው? በቃ ገድለ ዘርዓ ብሩክ ላይ የሴት ሐዋርያ እንዳለ ታውቃለህ? ከሀገር ሀገር ተዘዋውራ ወንጌልን የሰበከች ሐዋርያ አስተማረች አይደለ? እሺ። እና ምንድን ናት ነው የምትለው? ሐዋርያ ናት ነው እኮ። ሰበከች፣ አስተማረች። እንደ ሐዋርያቱ ወጥ ዞራ በአገር ሁሉ ወንጌልን ሰበከች፣ አስተማረች ይላል። ሴት አስተማሪና ሴት ሰባኪ የለም ብላ ትበላ በየአደባባይ የጳውሎስን መልእክት ሁሉ ተላልፋለች ማለት ነው። ይሄም ብቻ አይደለም። ማርያም ትባርካለች አትባርክም? ታስተምር። ቆይ ሐዋርያም ትሁን ታስተምር። ቆይ ማርያም ትባርካለች አትባርክም? ጨረስን። ያኛውን ማስተማራን ጨረስን። ማርያም ትባርካለች አትባርክም? በኦርቶዶክስ አስተምሮ ትባርካለች። በኦርቶዶክስ አስተምሮት የሚባርክ ካህን ነው ወይስ የክህነት ስልጣን ያለው ነው ወይስ የሌለው ሁሉ ይባርካል? በክርስቶስ የሆነ ሁሉ ካህን ነው። በክርስቶስ የሆነ ሁሉ ካህን ነው። ስለዚህ ምዕመናን ሁሉ ካህናት ናቸው ማለት ነው። ካህናት ናቸው። ለምንድነው ታዲያ ገብተው የማይቀድሱት? ሴቶቹ እነማው የወለተ ሥላሴ ተንሥኡ ለጸሎት እያሉ የማይሉት ጸጋ ሲሰጥና አርሴማስ ምንድን ነው? በጸጋ ነው። እናንተ ጋር ክህነት በጸጋ ነው። አዎ በጸጋ በስልጣን ሲሰጥ እኮ ነው። ሲሰጥ ሰላም ለኩልክሙ ካልተሰጠ እንዴት ነው? እናቶች ቋንቋ ነው። ቋንቋ እኮ ነው።
አዮ ሰላም ለኩልክሙ ብሎ ቅዳሴ ደግሞ የለም። እሺ አታበላሽ። አይ ካህኑ ሰላም ለኩልክሙ አልደረስክም እንዴ? እና ሰላም ለኩልክሙ እኮ ሰላም ለእናንተ ይሁን ማለት ነው። የቅዳሴ ክፍል አይደለም። ሰላም ለኩልክሙ የቅዳሴ ክፍል አይደለም እኮ ሰላም ለሁላችሁ እኮ የቅዳሴ ክፍል አይደለም። ተርጓሜን አይደለም የጠየኩ የቅዳሴ ክፍል አይደለም ወይ ነው? በቃ ስለዚህ ቅዳሴ ነው አትበላ። ለእኔ ነው እንደምትነግረኝ እና እነሞ ሁለተ ሥላሴ ገብተው እዛ እነ ሁለተ ሥላሴ ገብተው ሲቀድሱ ይታይ አንተ አስቀዳሽ ሆነ ሰላም ለኩልክሙ ሲሉ ምስለ መንፈስ ቀማ ሆይ ኧረ ተው ምስለ መንፈስ ኧረ ተው መጽሐፍ ቅዱስ ምን ይላል መሰለህ? ከንግግር የተነሳ ትኮነናለህ ይላል። በቃ አንተ እኛ ላይ ሙድ ልትይዝ ነው የመጣው። እኔ ገብቶኛል፣ ግን እውነትን ፈልግ ና ወደ ክርስቶስ። እሺ ተወዛ ቤተኛ ተጓራችን ተልጦ አለማለቁ በተረት እና እናንተ ቀጥሉ። ላስገርምህ እንዴ ላስገርምህ በጣም እንዴ ልቀጥል። ሰምተናል። እንዳንተ ትዕግስት ያለው ግና በእውነት አላየንም እና የሚያዋጣ ክርስቶስ ነው። በእውነት እውነተኛ ጌታን ተቀብለ የዘላለም ሕይወት አሪፍ ጠረባ ነው ይሄ። አይም ሲሪየስ በጣም እውቀት ያለህ ልጅ ነህ። በጣም እንትን ደስ የሚል እንትን አለ። ጌታን ነው የምልህ። በቃ እንድትጠፋበን ስለማንፈልግ ነው። በግጥ አድርገን ምን እዚህ ላይ ጌታን ተቀበል። ጠፍቻለሁ ብለሽ ነው ሰላም? አልጠፋሁም። ወደ ጌታ ነው ወንድም። በእውነት በጣም ደስ የሚል እንትን አለ። ራስ ሁሉ በጣም ክፍት ነውና በቃ ጌታ ይወዳልና ወደ ጌታ ያልጠፋ ነው። ከምህረቱ የተነሳ ነው ይልሽ እኮ ጌታን ተቀበለው። ጌታንማ ተቀበይ። መጽሐፍ ቅዱስ የሚለውን የተደረበ ሳይሆን እውነተኛውን እሱን ሳልቀበል ክርስትና አለ እንዴ? አይ ጌታን እኮ አልተቀበልክም። አንተ አላወቅኩም። በደንብ አድርገህ በሚገባ ወንድም ተቀበልኩት። ጌታን የመቀበል ምልክቱ ጌታን ለመቀበል ምልክትና ፍሬ ነው መጠየቅ ያለብሽ። አንተ ድናል። አሁን ምልክትና ፍሬ እንጂ መዳን በክርስቶስ መሆኑን ነገርኩሽ እኮ አይደል እንዴ? እኮ ድናሃል አንተ አሁን እንበልና በህይወት ያው መሞት አይቀርምና። አዎ እንዴ ድኛለሁ። እንዴት ነው ያለው? እሱን አመኘ። እንዴት ነው ዳንከው? ጌታዬና መድኃኒቴ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኜ ከድንግል ማርያም እንደተወለደ ከሰማይ ሰማያት እንደወረደ መቼ ቢል ቋንቋ የለም። በማንኛውም ሰዓት ሊሆን ይችላል። ይሄን ማመን ነው። ያምናሃል ወይ ነው የጠየቅሽኝ? ሰላም አዳምጪኝ። ያምናሃል ወይ? ይሄን እንዴት መቼ ነው ያመንክ? አዎ አምኜ ተጠምቄ ድኛለሁ። አሁን ያንቺ ክርክር ምንድን ነው? በ40 ቀን በ81 ልጅ ነው የፈለግሽው አይደል? አንዳችሁ በተራ እኩል እያወራሽ ነው ሰላም። እና የሁለታችሁ ድምፅ ምንም እየተሰማን አይደለም። በተራ ኖሽታና በተራ ተጠባበቃችሁ እያዳመጥንህ አይደለም። አንተም ከላይ ስለምታወራ ማለት ነው እንድንሰማ በትክክል ሲሞ ሚዩት አድርጋ። አሁን የገባ ሰው ሚዩት ቴንክ ዩ። እኩል አታወራሽ። መቼ ነው ያመንከው አልከኝ ወንድም? እሺ ወይኔ እሱ ምን ይሰራልሻል እንዴ? መዳንከን ለማወቅ ስለፈለኩ ነው። በቃ ከነገርኩሽ ይበቃሻል እኮ። ንገረኝ፣ መቼ ነው የዳንከው? እሱ አይመለከትሽም። ድኛለሁ በክርስቶስ። ለምን አይመለከተኝም? የክርስቶስ የዳንከው ቅድም እንዳልከው ያመነ የተጠመቀ ይላል። መቼ ነው ያመንከው? ለምን መመለስ አቃተ? እሱ እኮ ለአንቺ አይጠቅምሽም እኮ እህቴ። አንቺ እንደ አንድ አማኝ አንቺ የፈለግሽው እኔን ወደ መዳን እንደሄድ እያስተማርሽ ወንጌልን እየነገርሽ ነው።
አዎ ወንጌል የምናገረው እንዴ ዋሽ ለምን ዋሻለሁ? ጌታዬን ለምንድነው ዋሽቼ የምናገረው? አምላኬን ለምንድነው ዋሽቼ የምናገረው? እኮ መቼ ነው የዳንከው? እሱ አንቺን አይመለከትም አልኩሽ እኮ። እሱ ባዳነኝ ሰዓት አድኖኛል። እንዴ የተሰቀለልኝ ጊዜ ነው ዳንኩ ማለት ነው። አታውቀውም መቼ እንደዳንከው? ግጥም አድርጌ እኔ እሱ ነን የምንተዋወቀው። ይኸውልሽ እህቴ የተሰቀለልኝ ጊዜ ያኔ ዳንኩኝ። በደሙ ነጻው፣ ከኃጢአቴ አነጻኝ፣ ወደ ዘላለም ሕይወት ማገበኝ። ይገርምሻል። እሺ አምን ተቀበልከው? እሱ አምኜ ተቀብያለሁ። እሱን አምላኬና ጌታዬ። መቼ እንዴ እሱ ምን ይመለከትሻል? በተሰቀለልኝ ጊዜ ዳንኩ። ፐርሰናል ስላንተ እኮ ነው። አሁን ቅድም ምንድን ነው ያልኩህ? ጌታ ይወድሃል እና እውነቱን ጌታ እወቀው አልኩህ አይደለ? ወይ አውቄዋለሁ እሷ አትድከሚ ያለው አልከኝ። እኔ እኮ መቼ መዳንክን በቃ ማወቅ ስለፈለግኩ ነው። አልዳኩም ካልክ አልዳንኩም ያለው ክል እኔ አሁን ብትጠይቀኝ እነግርሃለሁ። ስለኔ ጠይቀኝ። አይልሽ ስለኔ ጠይቀኝና ልመልስልህ። ስለእምነት ስራ ምንድን ነው? ለእምነት ነው የምናወራው። መትከል ነው፣ መኮትኮት ነው፣ ማረም ነው ወይስ መንቀል ነው? አልገባሽኝም። ከሁሉም የለውበትም። መቼ ነው የዳንከው ወንድም? በቃ ከሁሉም ከሌለሽ ቁጭ በይ ዝም ብለሽ። መቼ ነው የዳንከው? አልገባሽም ያልኩት ቁጭ በይ ዝም ብለሽ። አልገባኝም። ትተክላለችም ትኮተኩታለችም። የተከለችውና የኮተኮተችውን እግዚአብሔር ያሳድጋል። ሌላ ፖለቲካ አትስራ። አሁን መቼ ነው የዳንከው እያለችክ ነው። መቼ እንደዳንክ ንገራት። በጣም አቅቶታል መመለስ። ክርስቶስ ወይኔ ያላቃተኝ እህቴ፣ ለምንድን ነው የሚያቅተኝ? መልስልኝ። በቃ ፐርሰናል እንትን በቃ ሲምፕል ነው። ይኸውልሽ አዳምጪኝ። ክርስቶስ ለእኔ በተሰቀለ ጊዜ አምኜ ድኛለሁ አልኩሽ እኮ መቼ ነው ያመንከው አልኩህ እኮ። እንዴ መቼ ነው የተሰቀለው ክርስቶስ? መልሽልኝ። ደግነሽ እኮ ሰላምዬ፣ የዛሬ 2000 ዓመት ነው የዳንኩት እያለሽ እኮ የተሰቀለ ጊዜ አምኜ ድኛለሁ። 2000 ዓመት ነው አንተ? ያኔ ነው የዳንኩት አለሽ እኮ። በቃ ነገር እሺ ነውሽ። አንድ ሰው ኢየሱስ መስቀል ላይ በተሰቀለ ሰዓት ድኗል? አንተ የዛሬ 2000 ዓመት ነበር ስላጣ ለሷ መልስላት። በቃ የዛሬ 2000 ዓመት አንተ ነበርክ ወይ? የዛሬ 2000 ዓመት አንተ ነበርክ? እግዚአብሔር አስቦኛል። እኔ ግን በስጋ አልነበርኩም። በስጋ ራሱ ብትኖር ትድናለህ? መስቀሉ ላይ እሱ ስለሞተ ለኔ ነው ዋጋ የከፈለው። ካመንኩ ድናለሁ። ያ ዶንት ፎርጌት ኦኬ። እሱ በመስቀል ላይ ስለሞተ እድናለሁ ነው ያልካት ለሰላም። ያ የከፈለውን መስቀል ላይ የከፈለውን ተቀብለህ መዳን አለብህ። ኦኬ ያንን ለመቀበል ደግሞ እሱ የሰራውን ስራ መስማት አለብህ ከወንጌሉ። ገባክ? የመሰቀሉ ዓላማ ምንድን ነው? ዓለሙን ሁሉ በስሙ ለመጠቅለል ነው አይደል? በክርስቶስ ለመግዛት ለመጠቅለል ነው አይደለ? ዓለም ሁሉ ለመጠቅለል እሱ ይኸውልህ የፍጻሜው ተስፋ ነው። ኦኬ በዘመን መጨረሻ ሰማይና ምድር በኢየሱስ ስም እሱ ተስፋው ነው። ኦኬ አሁን ግን አንዴ ተረጋጋል። እንዴ እኩል እያወራ እንዴት ነው የምንሰማማው? አባቴ ወይ የቴኒስ ኳስ እኮ እየተጫወትን መሆን አለበት አይደል እንዴ? ይኸውልህ አንድ ሰው መስቀሉ ላይ የተሰራውን ስራ ምን አልከኝ? አልተሰማኝም። ከራስ ጋር ነው እየሰቀለኸው። አይ ጎል ነው አይደለም። ቴኒስ ኳስ ስትይ ጎል እንዳታስቆጥሪ ቢቢዬ ነው ያልኩ። ቀል በራስ ግድ ለምን እዚህ ጋር ጎል የማስቆጠርና ያለማስቆጠር አይደለም። ጎሉ ከተሳሳተ ማይዞክ በቫር ይታያል። ኦኬ አየክ፣ ልክ ነቆራ ሲጀመር እኛም አራዶች ነን። አየክ፣ ስለዚህ እኛ ለእግዚአብሔር ቃል ለማውራት ነው እንጂ መንቆር ቀላል ነው። ባይዘዌ መርካቶ ነው ተወልጄ ያደግኩት። እንጋር ኮንደዌ ኦኬ፣ በስነ ስርዓት እናውራ። ኦኬ ስለዚህ አሁን አንተ የመስቀል ላይ ዋጋ በከፈለ ሰዓት ነው አንተ ሄዳንከው። ይኸውልሽ አሁን ዓላማው ላይ ክርስቶስ የተሰቀለበት ዓላማ
ምንድነው? ለማዳን ነው አይደለ? አላማውን አልጠየቅኩህም። ለእህቴ ምንድን ነው ያልካት? እኔ መስቀሉ ላይ በተሰቀለልኝ ሰዓት እኔ ዳንኩት አልካት አይደል? አዎ። አንተ የዛን ጊዜ ነበርክ ወይ? በስጋ አልነበርኩም፣ እግዚአብሔር ግን አስቦኛል። እሺ፣ የተሰራውን ስራ በአንድ በኩል ያዝ። በስጋ አልነበርክም አይደለ? በስጋ በነበርክበት ሰዓት ሳትቀበለው ያድንሃል? በዛ ስራ ሳታምነው ያድንሃል? ለተቀበሉት መዳን እንደሚሆን ተናግሯል እኮ አስቀድሞ። ያ የሚቀበሉት ምንድን ናቸው? የሰሙ ናቸው አይደለ? የማዳኑን ስራ ሰምተው የሚያምኑ። አዎ አዎ። እሺ፣ አንተ ለመስማት በ40 ቀንክ ሰማክ? እህቴ አሁን እሷ እንድነግርሽ ነበር የፈለግሽው። እኔ ግን መጀመሪያ በተስፋም ድኛለሁ እኮ መጀመሪያ። እንደዛ አይነት መዳን የለም። ሳትቀበል ሳታምን በተስፋ መዳን የለም። ሌላ መዳንን አትመስልሽ። እኛ ቤት ራሱ እኛ ወንጌላውያን ጋር ድነናል እንድናለን እየዳንን ነው የሚል ራስ ምታት እንደፈጠሩብን ሌላ ራስ ምታት ደግሞ አትፍጠር። እሺ፣ በተስፋ መዳን የሚባል ነገር የለም። ስትቀበለው ነው የምትድነው። እሺ፣ ባይ ዘ ዌይ የሳክ ከሆነ ራስክ ላይ ነው የምትስቀው። እኔ በስነ ስርዓት እያወራሁክ ነው ያለሁት። እኔ በስነ ስርዓት ነው የማወራው። ኦኬ፣ የሐሳቤ የገባህ ይመስለኛል። መነን ወይ ሰላም ያወሩት ፔሸንስ የለኝም እንደዚህ ከሚያላግጥ ሰው። እስካሁን ማጥኛውራው ስማይ ታይም አለና ለሱ ድል እንስጠው ደግሞ ያውራው ዳጊ ካላው እኛ ከምናወራው ኢትስ ማይ ታይም እንኳን ደህና መጣ። ሰላም በልና አውራው ትናንት አለ ወንድማችን እኔ አለሁ። ኖ አይ ከታች ያለው ወንድማችን ነው፣ እሱ እንዲያወራህ ነው። እኛ እሱን አስቀምጠን እንዳናወራ ብዬ ነው። ኢትስ ማይ ታይም አለ የለም ርቋል። ሌላ ኦርቶዶክሳዊ ሌሎች ካላችሁ ግቡ። አሁን አንተ ምን እያልክ ነው? ሽታና አንተ ጌታ ኢየሱስ ክርስቶስን መቼ አምነህ ነው የተቀበልክ? ኢየሱስ ስለተሰቀለለት ሰው ሁሉ ድኗል ማለት አይደለም። ይሄ ሁሉ ህዝብ ሚሊየንስ ህዝብ አለ። ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት መስቀል ላይ ሞቷል፣ ግን ድኗል ወይ ነው ጥያቄው። ክርስቶስ ኢየሱስን ኢንዲቪጁዋሊ በግልህ የእያንዳንዳችን ኃጢአት ነው ይዞ መስቀል ላይ የሞተው ማለት የእያንዳንዳችን የሰው ሁሉ ልጅ በጅምላ ማለት የሁላችንም እና ስለዚህ ኢንዲቪጁዋሊ በግልህ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል ብለህ ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። በልብ ስታምን በአፍ ስትመሰክር ትድናለህ። ያ ማለት ምን እያልክ ነው? ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል። የኔን በደል ማለት ትላንትና፣ ዛሬ፣ ወደፊት የምትሰራው ሁሉ ኃጢአትን ሁሉ ይዞ ሞቷል እና እሱን ስታምን ትድናለህ ነው ሀሳቡ እንጂ ኢየሱስ ክርስቶስ ስለተሰቀለ ድኗል የሰው ልጆች የሚል እንደዛማ ቢሆን እዚህ ቁጭ ብለን አታገኘንም ወንጌል ስንሰራ ማለት ነው። እና ክርስቶስ ኢየሱስን በግል መቀበል ያስፈልጋል። ኮንፌስ ማድረግ አለብህ፣ በልብህ ደግሞ ማመን አለብህ ማለት ነው። ኢሳያስ አስቀድሞ እንደተናገረ የሁላችንን በደል በሱ ላይ አኖረ እንዳለ የሁላችንን ሲል የእያንዳንዳችን ኢንዲቪጁዋል ማለት ነው ኃጢአት ነው የግድ እሱና እሱ ነው ኤግዛክትሊ ዴቱንና ታይሙን መቼ ነው ስትልን ሰላም ማወቅ አለብህ ማለት ሰው በልቡ አምኖ ነው የሚድነው። የምታምነው ደግሞ የምትመሰክረው ደግሞ ስትሰማ ነው። ምን ስትሰማ? የምስራቹን ቃል ወንጌልን ስትሰማ ክርስቶስ ኢየሱስ ስለአንተ ኃጢአት ሞቷል ኃጢአተኛ ነህ ተብለህ ስትናገር እሱን አክሴፕት አድርገህ ለእርሱ ምላሽ ስትሰጥ ነው ያን ጊዜ አሜን ብለህ በልብ ታምናለህ፣ በአፍህ ትመሰክራለህ ማለት ነው። እና ያው ሲሪየስ ጉዳይ ስለሆነ ነው ይሄ ማለት ነው። እስካሁን ያወራ ነው ለትምህርታችን መጨረሻ ሲሪየስ ጉዳይ ነው እና እሱን መለስክልን ካልመለስክልንም አትገደድም። ግን አንድ ነገር እንነግርሃለን መጽሐፍ እንደሚል ማለት ነው። ድምፅ ደግሞ ትንሽ ይርቋል። የኔ ነው አሁን ይሰማል? አሁን ይሰማል? አሁን ሚዩት አድርግ። አሁን የገባችሁ ሰው ሚዩት አድርጉ። ማንን አሁን አንቺ የግሌ አዳኝ ነው የምትይኝ አይደል?
ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሞቷል። ግን ያንን ኢየሱስ ክርስቶስን በግል የኔንም ኃጢአት ይዞ ነው የሞተው። የሰው ልጆች ሲል የእያንዳንዳችን ነው። ስለዚህ በአጭር ቋንቋ የግል አዳኜ ነው የምትይኝ፣ የግል አዳኜ ነው የምትይኝ አይደለም? አዎ። በቃ ስለዚህ ክርስቶስ ያንቺ የግልሽ አዳኝ ከሆነ እኔ እንዴት ልካፈል እችላለሁ? አንድ ክርስቶስ ነው ያለው ብዬ ነው። ምን አንድ ክርስቶስ ነው ያለው አይደል እንዴ? አንቺ ደግሞ የግል አዳኝ ነው ብለሽ ወሰድሽው። እኔ እንዴት ልካፈልሽ እችላለሁ ብዬ ነው። እኔ ግን የዓለም ሁሉ መድኃኒት ነው ለዓለም ሁሉ ቀደም ያልኩን አልሰማኝም። ምን አልኩም ቀደም? ኢየሱስ ክርስቶስ ለሰው ልጆች ኃጢአት ነው የሞተው ስንል ምን አዳምጥ። ቀደም ምን አልኩ? ኢሳያስ አስቀድሞ እንደነገረን የሁላችንን በደል ሲል የኔን ያንተን ያለፈው ትውልድ ቢመጣው አሁን ያለው የሰው ልጆችን ማለት ነው። ስለዚህ የሁላችንን ሲል ኢንክሉድ ሚ ማለት ነው፣ አንተን ጨምሮ። ስለዚህ የእያንዳንዳችን ማለት ነው። ስለዚህ እሱን ነገር ኢየሱስ ክርስቶስ ሞቷል ስንል ቆይ አንድ ጊዜ ሀሳቤን ስላላገኘኸው መሰለኝ። ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሞቷል ስንል ሰዎች ሁሉ ድኗል ማለት አይደለም። አሁን እንደዚህ አይነት ትምህርት እንደሰማህ ነው የሚገባኝ አሁን ከንግግር ማለት ነው። ኢየሱስ ሞቷል ያ ስንል ለሰው ልጆች ኃጢአት ስንል ሰዎች ሁሉ ድኗል ማለት አይደለም። እሱን አይደለም መጽሐፍ ሲናገር ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሥጋ ፈቃድ አልተወለዱም ነው የሚለው። ኢየሱስ ልጁ ያለው ሕይወት ያለው የእግዚአብሔር ልጅ የሌለው ሕይወት የለውም ነው የሚለው። ስለዚህ ልጁ ያለው ሕይወት አለው ሲለን መጽሐፍ ቅዱሱ ምን እያለን ነው? ኢየሱስ ክርስቶስ ለእኔ ኃጢአት ሞቷል ብዬ ያንን ኃጢአቴን ለእኔ ነው ብዬ አምኜ በልቤ አምኜ ንስሐ ገብቼ ስመለስ ስድን እቀበላለሁ ኢየሱስ ክርስቶስ በግሌ ማለት ነው የኔን። ለአንተም እንደዛው እዚህ ያሉት ወንድሞቼ በሙሉ አምነው የዳኑ ናቸው ማለት ነው። ስለዚህ ያ ማለት ነው አንዱ ኢየሱስ ለሰው ልጆች ሁሉ ነው የተሰጠን። አይ ቲንክ ሐሳብ ያው ማለት ካለሽ እሺ አሁን ጣልቃ እንዳትገቢ ታዳምጪኛለሽ ማለት ነው። ክርስቶስ ለዓለም ሁሉ ዋጋ የከፈለው ለዓለም ሁሉ የእግዚአብሔር ፍጥረት ለሆነ ሁሉ ዋጋ የከፈለው፣ ነገር ግን ያመነ ደግሞ ያ ዋጋ የማዳን ዋጋ ነው ብሎ ያመነ ሁሉ ይድናል። ያላመነ ተፈርዶበት እኔ ክርስቶስን ተቀበልኩ ከመል ይልቅ እሱ ተቀበለኝ ብዬ ባወራ ነው የሚሻለው። መጽሐፍ ራሱ እንደሚናገር ነው እናንተ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ እንዳለው ማለት ነው። ስለዚህ እኔ ማረፊያ ወደ ሆነው ክርስቶስ ሄድኩና ተቀበለኝ ነው እንጂ ማለት የምፈልገው አንተ አትማርም እንዴ? ቅድም ነገርኩህ እኮ እማይለውን አትበል አትጨምር እንዴ። ቃሉን እየነገረች ለተቀበሉት ይላል እያለች እኔ ተቀበለኝ ብል ነው። አትችልም። የእግዚአብሔርን ቃል ማጣመም አትችልም። ወንድሜ ምን ሆነክ ነው? እውነቴን ነው። ከልብ ጠማማነት እንትን በል። ይሄ ድንጋይ የሆነው ልብህን ስጋ አድርገው እንዴ። አትችልም። ለተቀበሉት ነው የሚለው። ተቀበለኛ ለተቀበልኳቸው አይልም። እሺ የእግዚአብሔር ቃል ለተቀበልኳቸው አይልም። ለተቀበሉት በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እሺ ቅድም እኮ ዘሌዋውያን ላይ የአሮንን ልጆች የሳኦልን ደግሞ ንግስና እንዲህ በአንተ አማርኛ አይሆንም ማለት አሁን አንተ እያላገጥክ ነው። አዳምጪ፣ ራስህ አዳምጥ። ይኸውልህ ነግሬሃለሁ። አሁን ዘር ተዘርቶብሃል። ገባ? ዘሩ አንተ ፍቃደኛ ከሆንክ ከተቀበልከው ይበቅላል፣ ተነግሯል። አዘርዋይስ ግን ከዚህ በላይ አናወራህም። ኦኬ? ልታሾፍብን አትችልም። እንደ እግዚአብሔር ቃል ነው እያወራን። እኔ ተቀበልኩት ከምል ተቀበለኝ። who are you? የእግዚአብሔርን ቃል ለማጣመም የኔኛ ሶረት ይበቃል። ከዚህ በርት ሰላም ተባረክ። እናና እንዴ ሌላ ካለ ተቀበሉ። ወንድሞች ሰው ልቡን ከዘጋ ምንም አንዳንድ ጊዜ ያው
መጽሐፉ ያላሉ ማለት ስላለን ምንም አንጨምር ማለት ነው። እግዚአብሔር ቃል የተጻፈው እንደተጻፈው መቀበል ነው። ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ነው። የገዛ ወገኖቹ አልተቀበሉትም። ወገኖቹ ማን ነበሩ? እስራኤላውያን፣ አይሁዳውያን። ወደ እነሱ መጣ። ያ ኢሳይያስ የነገራቸው ያ በቶራው መጽሐፍ የተተረከላቸው በነቢያት በመዝሙራት በሕጉ መጽሐፍ ሳይቀር የተተረከላቸው ኢየሱስ ክርስቶስን መጣ። ትንቢቱ ሲደረስ ጊዜው ሲደርስ አይደል? ኢየሱስ ክርስቶስ ግን አልተቀበሉትም። ቶራው መጽሐፍ በእጃቸው አለ እየነገራቸው ነው። ጌታ ኢየሱስ እኮ ኢሳይያስ መጽሐፍን ሲያነብላቸው እኮ እዛው ምኩራብ ገብቶ አንብቦላቸዋል። ያንን የሕጉ መጽሐፍ ስለሱ የተነገረውን መጽሐፍ እያነበበላቸው ግን አላስተዋሉትም ነበር። ለዛ ነው የተላለፉት ጌታ ኢየሱስ ክርስቶስን። ስለዚህ ለተቀበሉት ብሎ ከመጣ ከወገኖቹ ውጭ ላሉት ማንም ሰው ማለት ነው ለተቀበሉ ጌታ ኢየሱስ ክርስቶስ እውነተኛ የእግዚአብሔር ልጅ ነው ብሎ የተቀበሉት በስሙ የኃጢአታቸውን ስርየት ለሚያገኙ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ነው። አለቀ እንጂ ኢየሱስ ክርስቶስ ስለሞተ የሁሉ ህዝብ ድኗል እያልን አይደለም። ይሄ ሁሉ ህዝብ ቢድንማ ኖሮ ምን አደከመን? ለምን ወንጌል ይጽፋል? ያ ሁሉ ለምን እናንተ ጋር አሁን ቁጭ ብለን ይህን ያህል ሰዓት ልባችንን እያደረቅን እንቀመጣለን? ሁሉም ሰው ድኗል የሚባል እንደዚህ አይነት ትምህርቶች እንዳሉ አውቃለሁ። በዛ ቤት አንዳንድ ትምህርቶች ይሰጣሉ። ሰው ሁሉ ድኗል፣ እስላሙም አሕዛቡም ምኑም ያመነውም ያላመነውም ድኗል የሚል ትምህርት ስውት የሆነ የስህተት ትምህርት አለና ሜይ ቢ በእንደዚህ አይነት መልኩ የሰማው ትምህርት ይሆናል ብዬ ነው ማምነው ከንግግሩ ማለት ነው። እንግዲህ ምን ይደረግ እንግዲህ የተዘራበት ቃል አንድ ቀን ይበቅላል፣ ህይወት ይዘራል። እና ጌታ ይርዳህ። ኖሽ ታናንተ እንደ እግዚአብሔር ቃል ልብህን ክፈት እና መጽሐፍ ቅዱስን አንብብ። ምንም አንልም እንግዲህ በላያ አቤት ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድሞ? እንዴት ናችሁ? ሰላም ነው። ከኦርቶዶክስ ቤተክርስቲያን ነው። ጌታ ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዳጊ ያለ ታወራለህ? ከአሁን እንድታወራው ወንድሞ ያወራው መሰለኝ። ኦኬ፣ በተነሳው ሀሳብ ላይ ርዕሱ ላይ ሀሳብ አለ። እስቲ መስቀልና ማርያም የሚል ርዕስ ነው ይዘን የመጣ ነውና እሱ ላይ ምትለው ነገር አለ። አሁን ነው መጣሁት። ምን ነበር ሀሳባችሁ? አልሰማሁም። ርዕስ አለ እዛ ጋር አይታይም? ርዕሱ መስቀልና ማርያም በኦርቶዶክስ የሚል አስተምሮት አለ። የመስቀልና የማርያም አስተምሮት አለ። ስለሱ የምታውቀው ነገር አለው? እሱ ላይ ርዕሱ እሱ ላይ እኔ ጥያቄ እሱ ላይ ሳይሆን አሁን እያወራሽ የነበረ ላይ ነው እኔ መጠየቅ የምፈልገው። ጥያቄያችንን መልሳ እሱ ሌላ ርዕስ ነው። ለአንድ ወንድማችሁ ሄድክ እንዴ? ወጣ በራሱ ነው ያስወጣችሁት። ምንድን ነው የሚማሩ ስነስርዓት አላያቸውም? ከእነሱ ቤት እኮ እንትን ብትይ አለው ያለ ርዕስ አንድ ደቂቃ ለምን ገባ አይደለ? ካልሰማ ለምን ገባ? መንቀልቁ ተነስተ ነው። ኢየሱስ ተባረክ። ሰላሜ። ሌላ ኦርቶዶክስ ካለ ግቡና በርዕሱ ፕሊስ መልስ ካላችሁ፣ ከሌለ ደግሞ አትግቡ። እንግዲህ ማርያምና መስቀሉ በክብር ተካክለዋል ነው የሚለው እንግዲህ እና የአምላክ ክብር ይገባቸዋል። የስላሴ ክብር ነው። የአምላክ ማለት የፈጣሪ ክብር ነው የሚለው በክብር በጣም እኮ ያስደነግጣል አንዳንዴ ይሄ ወርድ ማለት ነው። ለምን እንደማይመስላቸው አላውቅም እንጂ ያስደነግጣል። ቅድም የቢም እንዳለው እንግዲህ ሰውን ያክል ክቡር የሆነ ሰው ከእንጨት ጋር አመሳስለው እኩል ብለው ከጌታ እናት ጋር ለዛውም ሲያወዳደሩት ምንም አይሰቀጥጣቸውም ማለት ነው። እኩል ናቸው ነው የሚለው። እንግዲህ በመስቀል ላይ የተሰቀለው ሁሉ የተረገመ ነው። መስቀል ሲጀመር ማጌጫም አይደለም። እውነት ለመናገር እኛ በወርቅም በምንም በብርም አድርገን አንገታችን ላይ እናደርገዋለን እንጂ መስቀል ጌጥ አይደለም፣ ማጌጫ አይደለም። መስቀል መከራ ነው። መስቀል ሞት ነው። መስቀል ለአንድ ክርስቲያን ለአማኝ እንግዲህ ሁሉን ትታችሁ ተከተናል። ጌታ ኢየሱስ ምን አለ? ብትወዱኝ ራሱ የሚወደኝ ቢኖር ራሱን ክዶ መስቀሉን ተሸክሞ ይከተለኝ ሲል መስቀል ትልቅ የመስቀል አንጠልጥሎ ማለቱ አይደለም። ያው መከራውን ነው፣ ስደቱን ነው፣ ሞት ነው።
መጨረሻ ላይ መስቀል ሄዳችሁ መሰቃያችሁ ነው የሚሆነው ማለት ነው። እና መስቀል ማጌጫም አይደለም፣ ክብርም አይደለም፣ የክብር መሰቃያም አይደለም። የውርደት የመጨረሻው ሰዎች ወንጀለኞች የሚቀጡበት ነው። ሮማውያን በወቅቱ የሚቀጡበት የነበረ ወንጀለኛዎችን በመስቀል ላይ ነበር። ጌታ ኢየሱስ ክርስቶስም ከወንጀለኛች እንዳንዱ ተቆጥሮ ነው መስቀል ላይ የዋለው። ስለዚህ መስቀል የትኛውም ቦታ ክብር አይሰጠውም። በእርግጥ ለክርስቲያኖች ከመስቀል ጦርነት በኋላ ይመስለኛል ባልሳሳት ክርስቲያኖችን ከሙስሊም ለመለየት እንደ መለያነት የተጠቀሙበት እንጂ መስቀል ክብርም የለውም። የውርደት ሞት ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተው። ስለዚህ እንጨቱን አምጥቶ ከአምላክ እኩል ክብር ይገባዋል ማለት። ለዛ ነው እኮ ታውቃላችሁ በኢየሱስም ብሎ አጋንንት አያወጡም ኦርቶዶክሳውያን። መስቀል ይዘው ነው የሚያሳልሙት። በመስቀል ነው የሚደበድቧችሁ አይደለ? አጋንንት ሲያወጡ በመስቀል ነው የሚያወጡት። በኢየሱስም እንኳን አሁን አንዳንዶች አልፎ እየቀላቀሉ ለዛውም ከፍጡር ስም ጋር እየቀላቀሉ ነው እንትን የሚሉት አጋንንት አወጣን ቢሉም ባይወጣም ማለት ነው። እና ስለዚህ በዚህ ልክ ነው እንግዲህ ክብር የተሰጣት የጌታን እናት ከመስቀል ጋር እኩል ተደርጋ። በጣም ሼም ነው በእውነት። አንዳንዴ ለምን እንደማይሰማችሁ አላውቅም። ምን አይነት መንፈስ ምን አይነት አዚም እንዳለ እዛ ቤት አላውቅም በእውነት። እኔ አሁን ያበሳጨኛል፣ ሁላችንም ያበሳጨናል ስንሰማው ማለት ነው። የሰው ልጅ ክቡር የሆነው ልጅ ለዛውም ደግሞ አልፎ ከጌታ እናት ጋር እኩል ሲያደርገው እና ወገኖች እናስተውል። መስቀል የወንጀለኛ መቀጫ ነው። ኢየሱስ ክርስቶስ ስለኛ እርግማን ስለሆነ ነው መስቀል ላይ ሞተው። ስለዚህ በእንጨት ላይ የተሰቀለው የተረገመ ይሁን እንደሚል መጽሐፍ ኢየሱስ ክርስቶስ ስለኛ እርግማን ሆኖ የሞተውን ጌታ ሳታዩ መስቀሉ ላይ አይኖቻችሁ፣ ለዛ ነው አያችሁ ከክርስቶስ ኢየሱስ ላይ አንስተው አይኖቻችሁ ምን ላይ ነው ያደረጉት? ኦርቶዶክስ ቤት ያደረገች እንጨቱ ላይ ነው፣ መስቀሉ ላይ ነው። ምኑ ላይ ትታ ዋናውን የሞተላችሁ ደሙን ያፈሰሰላችሁ ስጋውን የቆረሰላችሁ ትታ እንጨቱ ላይ ነው አይኖቻችን እንዲተከል ያደረጉትና መስቀል ቤዛ ነህ፣ መስቀል ኃይል ነህ ይላሉ። መስቀል ኃይልም ሆኖ አያውቅም፣ ቤዛም ሆኖ አያውቅም። በጣም ማስተዋላል። መስቀል ቤዛ ነህ ሲሉ መስቀል ቤዛችን ነው ሞቶልናል እያሉ ነው። ልታስተውሉ ይገባል። መስቀል ኃይል ነህ ሲል መስቀል ኃይላችን ነው እያሉ ነው። እንግዲህ ምን እንላለን በወገኖች? ይህን ትምህርት እንግዲህ በወንጌል ቃል ከማፍረስ ውጭ ለዘመናት የተጋረደ ለዘመናት እንግዲህ የነበረ ትምህርት ነው እና መስቀሉ ቤተክርስቲያን ውስጥ በትልቅ ተሰርቶ እንትን የሆነ ጨርቅ ነገር ለብሶ እኮ እኔ ስሰግድ ስሳለም አውቃለሁ። በትክክል ሄደን እንሰግዳለን። በጣም ትልቅ ረዥም እንጨት ምን እየተሰጠ ነው? አምልኮ፣ ክብር፣ ስግደት እየተሰጠ ነው። ለመስቀልና ለስዕል ለማርያም እንሰግዳለን፣ እናመልካለን። ለዛ ነው በክብር ተካክለዋል እና የመለኮት ክብር ሲል እኩል ከስላሴ አካል እየሆኑ ነው ማለት ነው። ስለዚህ ኦርቶዶክስ በተዘዋዋሪም በአንድም ምን አላት? አምስቶች አካላት፣ አምስት የስላሴ አካል አላት ማለት ነው። እኩል ካደረገቻቸው ማለት ነው። እና በጣም አደገኛ የሆነ ልዩ የሆነ ወንጌል የስህተት ትምህርት ነው። እንግዲህ በዚህ ልክ ነው ያለችው ቤተክርስቲያኒቷ ማለት ነው። መስቀልንና ማርያምን እኩል ከስላሴ ከመለኮት እኩል አድርጋ ማለት ነው። እና አስተውሉ ማለት ነው ወገኖቻችን። የተሰቀለው ብቻ እንድታተኩሩ ከእንጨቱ ላይ ዘወር ብላችሁ ከተሰቀለው ላይ ዘወር እንድትሉ አይኖቻችሁን አንስታችሁ ከክርስቶስ ኢየሱስ ላይ እርሱ ኢየሱስ እንዳለው የዘላለም ሕይወት ስለሆነና ተባረኩ። ካላችሁ ኦርቶዶክሳውያን ግቡ። ባይሳ ሰላም ናንተ አሁን ነበር ካደል መነን የቤካ ሰርቷል። መጀመሪያ ቤካ ገብቷል። ቤካ መጥቷል። ቤካ ሶሪ ታየኝ። ሰላም ነው ቤካ ሶሪ ቅርታ። ባይሳ አውራ ከቻልኩ ቤት እየሰማ ነው። ከየት ቤተ እምነት ነገርኳችሁ እኮ ከኦርቶዶክስ ነው የመጣው። አሁን የወረድከው ጥያቄ ለመቀበል ሳይሆን ጥያቄ አይደለም። እኛ ጥያቄ ይዘን መተናል። ቆይ ባይሳ ርዕስ አለው ቤቱ። ወንድማችን ቤቱን ከፍቶ ጊዜውን ሰጥቶ ርዕስ ይዞ ቁጭ ብሏል። ርዕሱ ላይ ነው የምናወራው። ጥያቄ አንቀበልም። ርዕስ ካል በኋላ ላይ እሱ ነው በርዕሱ ላይ መተዋወቅ በርዕሱ ላይ አሁን የእሱን ርዕስ ይዞ መጥቶ እሱ ላይ ገብተን ያንተን ጥያቄ አናስተናግድም። ከቻለን በኋላ ከመለስ እዚህ ጥያቄው ላይ ካወራህ በኋላ ልንመልስልን እንችላለን። ግን በርዕሱ እናወራ። ርዕሱን መጠበቅ ስላለብን የቤቱ ሕግም እንደዛው ስለሆነ በዚህ ኦርቶዶክስ ከሆንክ ይሄን ደግሞ ማወቅ አለብህ። እናንተ በዚህ ርዕስ አሁን ከእሷ ጋር አውራ ታገስ።
ስለ መስቀልና ስለ ማርያም ኦርቶዶክስ ነኝ እኛ ማርያም እናመልካታለን እንዴ? እኮ አንተ ንገረን። ይኸው እየጠየኩሽ ማርያም እናመልካታለን ወይ? ኦርቶዶክሶች ማርያም እናመልካለን የሚል አስተምረዋል እንደኛ ቤተክርስቲያን ውስጥ ወይም ደግሞ እኛ ላይ ኦርቶዶክስ በደንብ ነው የምታመልኩት። እሱን አታውቅም እንዴ ብራዘር ባይሳ? አቤት። በደንብ ነው የምታመልኳት ማርያምን ብቻ ሳይሆን መስቀሉንም ታመልካላችሁ። እስኪ እንዴት? አንድ ጥቅስ ኦርቶዶክሶች ወይም ደግሞ አንድ ቪዲዮ ስጠኝ እስኪ። ኦርቶዶክሶች ማርያም ያመልካሉ የሚል መረጃ አምጣልኝ እስኪ። መረጃማ ብዙ ነው፣ ግን ከአንተ ብጀምር አንተ ራሱ ለእኔ መረጃ አይነህ። አንተ ራሱ ለምሳሌ ልጠይቅህ፣ አንተ ለማርያም ትዘምራለህ? አዎ ዘምራለሁ። ለእግዚአብሔር ትዘምራለህ? ዘምራለሁ። ለማርያም ትሰግዳለህ? አሊያም በማርያም በስዕሏ ፊት ትሰግዳለህ? ሰግዳለሁ። ለእግዚአብሔርም ትሰግዳለህ? አዎ ሰግዳለሁ። ወደ ማርያም ትጸልያለህ? ወደ እግዚአብሔር የምጸለው እንጂ ወደ ማርያም አይደለም። አይ አማልጅኝ ብለህ ወደ ማርያም አትጸልይም? ከልጅሽ አስታርቂ ምናምን ብለህ ይኸው ልንገርህ፣ እዚህ ጋር ወንድሜ ልመልስልህ። አይ ቆይ ወንድም አለም ቆይ ጠየቅኝ እኮ መልስልኝ። አሁን ልክ አሁን ስማኝ፣ ለማርያም እንደምዘምር ለእግዚአብሔር እንደምዘምር በማርያም በስዕሏ ፊት እንደምሰግድ በእግዚአብሔር ፊት እንደምሰግድ ነገርከኝ። ስለዚህ ጸሎት ደግሞ ጠየቁ። ቆይ ብራዘር ቆይ ጠየቁ። ለምሳሌ ምን አልኩ? አሁን ደግሞ አማልጅኝ ብዬ ለምናታለሁ። ትጸልያለህ? ኦኬ ትጸልያለህ። ሰው ወደ እግዚአብሔርም ትጸልያለህ? ወደ እግዚአብሔርም ትጸልያለህ አይደል? ኖ ለምናና ጸሎት አንድ ነው እንዴ? እባክህን ወደ እግዚአብሔር ትጸልያለህ አይደል? ወደ እግዚአብሔርማ ጸልያለሁ። በቃ አመሰግናለሁ። ስለዚህ አምልኮ ማለት ያው ለአንዱ ለአምላክ ብቻ የሚቀርብ አገልግሎት ነው አይደል? አምልኮ ይስ። አዎ። ስለዚህ በዛ ደግሞ አምልኮ የሚለው ፓኬጅ ውስጥ ደግሞ ምን አለ? ጸሎት አለ፣ መዝሙር አለ፣ ስብከት አለ፣ ስግደት አለ፣ ድሆችን ማገዝ መርዳት አለ። ብቻ ብዙዎች አሉ፣ እንዘረዘራቸዋለን። ግን ከነዛ ውስጥ ሶስቱን ካነሳ አሁን እሱን ካደረግ ምን እያደረክ ነው ማለት ነው? እሺ እንደዚህ አዳምጠኝ በደንብ። ምን እያደረክ ነው? ስግደት ሁሉ አምልኮ ነው እንዴ? ስግደት ሁሉ አምልኮ ነው? ግጥም ብሎ አምልኮ ነው። እሺ ስግደት ሁሉ አምልኮ ነው የሚል ቦታ አሳየኝ። አይ አምላኬ ጥቅሱ ስጠኝ። እኔ የምልህ አይደለም ለምን ስግደት ሁሉ አምልኮ ነው የሚል እንደዚህ ከሆነ ንገረኝ። ስግደት ሁሉ አምልኮ ከሆነ እኔ እኮ አሁን ጠየቅኝ ልመልስ። እሺ ቆይ ተረጋጋ ብራዘር። አንተ ራስህ ማስረጃ ስጠኝ ብዬ ስል አንተ ማስረጃ ለእኔ መስጠት አልቻልክም። ከዛ አሁን ልሰጥህ እኮ ነው ማስረጃ እኮ ልሰጥህ እኮ ነው። ስግደት ሁሉ አምልኮ ነው አልከኝ አይደለ? ስግደት ሁሉ አምልኮ ነው አልከኝ አይደለ? እኔ ብያለሁ። እሺ አንተ አይደለም ካልክ አይደለም ብለህ ስግደት ሁሉ አምልኮ እንዳይደለ አሳየኝ ከመጽሐፍ ቅዱስ። አሳያለሁ። ቆይ አሳየኝ። እሺ ፒተር ግን ከሰው የምትለው ነገር ሳቄ እየመጣ ነበረን ባይከፍቼ እንዳልስቅ ብዬ ነው እንጂ ወጣ ደግሞ ከንትኑ አይ ስትል ደካማ ገና ሪፖርት እያደረገ እንዳይሆን መነን አንዳንድ ጊዜ ጨርስ ሊያመጣ ቢሆንም ብለሽ ነው። ይህን ያህል ግባ እያለማ አያረጋትም። አይ ጥሩ ነው፣ ጥሩ ነው። እስካሁን ጥሩ ነው። ቤካዬ ዌልካም። እብሩዬ እንኳን ደህና መጣሽ። ለሁላችሁም ሰላምታችሁ ላይ ብላላችሁ። እንዴት ናችሁ? ሁላችሁ ተባረኩ። እብራት ሹፌር አትፈልግም እንዴ? ልጠይቃት እፈልጋለሁ። አግዘኝ። ጋሪ ነው አሁንና ባለፈው ኤርሚዋ የሆነ ነገር እያወራ ዩቲዩብ ላይ ሳቅ አልቻልኩኝም ነበርና እሺ መጣ ብራዘር መጣ። እሺ እንኳን ደህና መጣ በል። እሺ እንግዲህ ወደ ጥቅሱ ግባ። አምልኮ ነው። እሺ
መጽሐፈ ሩት ሁለተኛ ምዕራፍ ቁጥር 10 አንብብልኝ። ብራዘር ከፍ በል ወደ አዲስ ኪዳንና በእናትህ ጥቅሱን አንብብልኛ። ወደ አዲስ ኪዳንና ብራዘር። እኔ አሁን አዲስ ኪዳን ውስጥ ነው ያለሁት። አንተ እኮ አዲስ ኪዳንና ብሉይ ኪዳን ብሎ አልጠየቀኝም እኮ። አምልኮ ስግደት ሁሉ አምልኮ ነው። ለምሳሌ አዲስ ኪዳንና አዲስ ኪዳንና ብሉይ ኪዳን ልዩነት የለውም። ይሄ ካልከኝ ደግሞ እግዚአብሔር ኢየሱስ ምን አለ? እኔ ሕግ ለመሻር አይደለም የመጣሁት የጥቅስ ታገኛለህ። ስለዚህ የብሉይ ኪዳን ካልከኝ አታንጠልጥል እንጂ እኔ ሕግን ለመሻር አልመጣሁም ማለት ከዚያስ ምን ለማድረግ ነው የመጣው? ሕጉን ለመፈጸም ነው እንጂ ለመሻር አይደለም የመጣው አለ። ስለዚህ ሕግ ተፈጽሟል። ስለዚህ እኔ ልፈጽመው ዘንድ የሚገባኝ ሌላ ሕግ የለም። በተፈጸመው ሕግ ግን በክርስቶስ ያ ነገር ለእኔ ተቆጥሮልኛል። በቃ አለቀ ብራዘር፣ ተው። አሁን ከአዲስ ኪዳን ጥቀስ። ለምን አታነብልኝም? እሺ ላንብብ። እሺ እዛ ጋር ተሳይኝ የፈለከው ስግደት ሁሉ አምልኮ አይደለም የሚለውን ቃል በቃል ተሳይኝ ነው። እሺ እኔ እኮ ላሳይ እኮ ነው። ጥቅሱን ብቻ አንብብልኝ። እሺ አሳየኝ። መጽሐፈ ሩት ሁለተኛ ምዕራፍ ቁጥር 10 አንብብልኝ። እኔ ሌላ ጥቅስ እሰጣለሁ እኮ ችግር የለም። እሺ መጽሐፈ ሩት ምዕራፍ 2 ቁጥር 10። እሺ በግንባሯም ተደፍታ በምድር ላይ ሰገደችለት። ኦኬ ይሄ አሁን እያመለከች ነው ሩት። ምን ያገናኘዋል? አይደለም ሰገደች ይላል። አንተ ከምትለው ሲጀመር ቦዔዝ ማን ነው? ሩት ማናት? ገባህ? እነኚህን ነገሮች ካነሳ ፊዚካል እሱ ነብቤ እኮ ታገኛለህ ወንድሜ፣ እሱ ነብቤ ታገኛለህ። ግን ሰገደች ለአምላክ ሰገደች። እዚህ ጋር ሩት ሰገደች፣ ሰው ሰገደች። ስለዚህ ዶክትሪን የምሰራው ከሩት ተነስቼ ነው አይደለም። ለማን ሰገደች ሩት? ብራዘር ዶክትሪን የሚሰራው ከሩት ተነስቶ ነው እንዴ? ለምን የሚጠይቃት መልስልኝና ለቦዔዝ ሰገደች። እሺ አመለከች ወይስ ደግሞ አከበረች? አመለከች ማለት እንችላለን እዚህ ቦታ ወይም ደግሞ ተሳሳች እዚህ ጋር ስተሰራች እንበል። አላመለከችም፣ አልሰገደችም። በዛ ሞመንት የነበረው ሰላምታ ነው። አለቀ። ሰገደች እኮ ነው የምለው መጽሐፍ ቅዱሱ አንብቤ። ሰገደች እኮ ሰላምታ ነው የምልህ። ለምንም ብላ አይደለም። ቦዔዝን አምላክ ነው እያለችው አይደለም፣ ወይም ያማልደኛል ብላ አይደለም የምትሰግደው። አዳምጥ። እሷ የሰገደችው አመለከች ወይ? ስግደትና እኮ ሰላምታ እኮ ይለያል እኮ። ቀጥታ ቃል በቃል እኮ ሰገደች። ለክብር ነው ዝም ብለህ ሰላም ለማለት ነው ወይስ ያማልዱኛል ብለህ ነው? ከአምላክ በቀር ለሌላ አምላክ አትስገድ ያለው እሱ እቺ ቅዱስ የሆነች ይሄ እያወቀች የአምላኩን ትታ ሰግደው እንደ ሩት ለሰው የምትሰግደው ሰላም ልትላቸው ነው። እነ ተክለ ሃይማኖት ስላቸው ፊት የምትሰግደው ስግደት ሁሉ አምልኮ ስላለኝ ነው ያወጣው። እንደዚህ እናድርግ፣ ችግር የለውም። እንደዚህ እናድርግ ብራዘር። አሁን ለምሳሌ አንተ ሩትን ጠቀስክና ስግደት ለመላእክቶች ለጻድቃናት እንደሚገባ አድርገህ ለማሳየት ነው የሞከርከው እዚህ ላይ አይደለም? እሺ ሲጀመር አንተ ባልከው እንኳን ብንሄድ እዚህ ጋር ሩት ያቀረበችው ስግደት የምን ስግደት ነው እንበልሽ? የአክብሮት ስግደት። እሺ የአክብሮት ስግደት የሚላለ ጻፈ እዚህ ላይ። አንተ ከየት አመጣው የአክብሮት የሚለውን ነገር እንዴት አስገባህበት? አምላክ ያለ እሷ እንዴት አስገባበት ነው? ያንተን ነገር አትንገረኝ ብራዘር፣ ያንተን አትንገረኝ። አሁን እዚህ ጋር ሰገደች አልክ። ሩት ለማለ ቦዔዝ። አሁን ቦዔዝ ማን ነው? ሩት ማናት? እሱን ነገር እንኳን ዝም ብለህ እንኳን ብታመዝ አመተህ እንኳን እንደሚያስተውል ሰው ካየኸው አየህ፣ ለአንድ ባለ ሀብት አንድ ምንም የሌለው ሰውዬ ድንገት የሆነ ነገር ቢቸረው እንደው ተንቀጥቅጦ ገባ ደንበርብሮ ወጥቶ ሊያደርገው የሚችለው ነገር ነው። በሰዓቱ የተፈጠረው ነገር ለዛም ሰጠው ምናልባት ሪያክሽን ሊሆን ይችላል። ኦኬ ችግር የለውም። እዚህ ጋር ሰገደ የሚለው ነገር ወስደ አንተ
ለሰውየው ለቦዔዝ ሰገደው የክብር ስግደት ነው ብለህ ካልከኝ ከየቱ ጋር ነው የክብር ስግደት እሷን እሱ እንደሰገደች ያመጣው? እዚህ የክብር የሚል ነገር ተጽፏልበት ቤካዬ። እሺ የክብርም ስግደት ቢሆን ቦዔዝ እኮ በአካል አለ። ተክለ ሃይማኖትን የት አግኝተናቸው ነው እኛ ልንሰግድ የምንችል? የት አሉ እሳቸው? ይህ ጥያቄ ወደ ከመጣሽማ ኢየሱስ አንቺ የት አግኝተሽው አሁን የምትሰግድለት? ኢየሱስ አምላክ ስለሆነ ነዋ እንዴ? ኢየሱስ አምላክ ስለሆነ ነው። እኔ አሁን ለዳዊት አልሰግድለትም። ንጉሥ ዳዊት ዳምጠኝ፣ ለንጉሥ ዳዊት እኔ አልሰግድም። ኢየሱስ ያለ የነበረ ወደፊትም እኔ ካለፍኩ በኋላ የሚኖር እኮ ነው። እንዴት ነው የሰው ልጅ ከኢየሱስ ጋር የምታስተካክለው? ጥቅስ አውጡ። አሁን እኔ በቀላሉ የምፈልገው ለኢየሱስ ብቻ ለእግዚአብሔር ብቻ ስገድ የሚል ጥቅስ አውጡልኝ እስቲ። አንተ ለሞቱ ሰው ያሳያለሁ። ችግር የለም። አንብብልኝ። እኔ ያሳያለሁ። ችግር የለም። እኔ ያሳያለሁ፣ አስነብባለሁ። ግን ትእዛዛቶች እኮ ለአንድ ለአምላክ ብቻ ስገድ። ታዲያ እሱ ቦታ ጥቅሱን አንብብልኝ። እሺ እኔ እንደውም ከብሉይ ኪዳን አልጠቅስልህም። እኔ ከአዲስ ኪዳን ነው የምጠቅሰው ብራዘር። እሺ ከዛ ጠቅሰው ግን አንብብልኝ። እሺ ግን ምን አለ መሰለህ ብራዘር፣ አሁን ያመጣኸው ክፍል የክብር ስግደት ከዛ ታስረዳኛለህ። ጥቅሱን አንብብልኝና ታስረዳኛለህ። እሰማለሁ፣ ችግር የለም። እሺ እኔ ወንድም እሺ አሁን ያመጣኸው ክፍል ላይ የክብር ስግደት የሚል ነገር አላገኘንም። ፕላስ ደግሞ ድርጊቱ የተፈጸመው በህይወት አሁን የት እናገኛለን መሰለህ? ያኛው ጥቅሱ ለእግዚአብሔር ብቻ ሰገድ የምት እንደዚህ ያወራለሁ ማለት ነው። ሁለተኛ እንዳትከፍት ሚዩትን በቃ ሲያከብሩ በጣም እንትን አልክና ተረጋጋ። ሰው ኢቨን እንኳን ሁኔታው ተፈጽሞ ከሆነ የተፈጸመው በአካል ሊታዩ በሚችሉ ሰዎች መካከል ነው የሆነው። ስለዚህ ሰላምታ ነው፣ አሊያም ደግሞ በቃ ደንግጣ እያመሰገነችው ሊሆን ይችላል። ይታወቃል ቦዔዝ ማን እንደሆነ። ባለሀብት ፊት አንድ ድሃ ምንም ነገር የሚበላ ነገር ያጣ ሰው መጥቶ የሆነ ነገር ቢቸርለት ሊያመሰግን የሚችል አይነት ምስጋና ነው ያቀረበው። በቃ አመሰገነ በአካል ስለተደረገለት ሰውየው፣ ወይ ደግሞ ማለት ሩት ስለተደረገላት ነው ያመሰገነችው እንጂ ሩት ቦዔዝ ሆይ አንተ አምላኬ ነህ ይገባል እያለች በዜማ ቀላቅላ ከበሮ የደለቀች ሻማ ለኩሳ ጧፍ አብርታ 3 ተሽከርክራ ጣውላ ላይ ጨርቅ አልበሳ አልሰገደችለትም። ስለዚህ አንተ ከምትለው ጋር የሚገናኝ ነገር የለውም ማለት ነው። አመሰግናለሁ። አሁን ችግሩ ምን መሰለህ? በእኛና በእናንተ መካከል ያለው እኛ ለእግዚአብሔር ስገዱ፣ ስግደት የሚገባው ለእግዚአብሔር ነው ለፈጣሪ ነው ብለን ስለ እናንተ ደግሞ አይ ለፍጡራን ነው፣ ፈጣሪ ብቻውን ምን አገባው፣ ማን ለሱ ብቻ እሱም ብቻ ስግደት ተቀባይ ያደረገው ነው። ኢቨን እንኳን ፌር አይደለም። በነገር ላይ ባይዘ በአዲስ ኪዳን ስለ ስግደት አንድ ነገር ላሳይ። ጌታችን ኢየሱስ ክርስቶስ በስጋ ወራቱ በዚህ በነበረበት ጊዜ አንድ ያለው ነገር አለ ታውቃለህ። ከሰማያዊቷ ሴት ጋር ባደረገው ኮንቨርሴሽን ማለት ነው። እንደዚህ ይላል፣ እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። አየህ ስግደት ራሱ እንዴት በአዲስ ኪዳን መጥቶ እንደተለወጠ ፊዚካሊ የምታደርገው ሳይሆን ስፒሪቹዋሊ እንደሆነ፣ ከዛስ የትም ቦታ በሆነ ብትሰግድ እግዚአብሔር አምላክ ሊያይና ሊቀበል የሚችል እንደሆነ አሳየ ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ የሆነ ቦታ ቀድሰ የሆነ ቦታ ለይተ እዚህ ጋር ነው የሚቀበለው ብለህ የምትለው አምላክ ሳይሆን እኛ ያለን በእኛ ውስጥ የሚኖር በመንፈስና በእውነት የሚሰግዱለትን የሚፈልግ አምላክ ነው እኛ ውስጥ ያለው ማለት ነው። የልዩነቱ ይሄ ነው እንጂ ስም ተሰይሞለት ጠረጴዛ ላይ ጨርቅ አልብሰው እያሽከረከሩ እንደው ስግደት ምናምን ይሄ ነው ብሎ ፊዚካሊ የሚደረገው አይነት ነገር የሚፈልግ አምላክ አይደለም። ያ ስለ ግን ጉልበቶቻችን አይንበረከኩ ማለት ግን አይደለም። መንበርከካችን ሰሚት እያደረግ እንደሆነ እንደተገዛነት የምናሳይበት ነው ፕራክቲካሊ ማለት ነው። እሺ ለእግዚአብሔር ብቻ ስገድ የሚለውን አምጣ አልከኝና ይኸው እንደው ብዙ ሳርቅ ላሳይህ። ጌታችን ኢየሱስ ክርስቶስ እንዲህ አለ። ምን አለ በለኝ ብራዘር። ኢየሱስ መልሶ ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል።
አለው። ለማን ነው ያለው? ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ። ስለዚህ ስግደት ለማን ነው የሚገባው ወንድማችን? ለእግዚአብሔር ብቻ ነው። ለጻድቃን፣ ለሰማዕታት፣ ለመላእክት ለምትላቸው በጠቅላላ ምንም አይነት ስግደት አይገባቸው። ይገባቸዋል ካልክ ደግሞ አምጣ። እንደማይገባቸው ከፍልክ ደግሞ የሐዋርያት ሥራ ምዕራፍ 10 ገባ ላሳይ ይችላለሁ። ሐዋርያ ጴጥሮስ፣ እኛ መቼስ ከሐዋርያቱ ነው የሐዋርያቱ ልምምድ ነው ገባ እንትን የምንለው እንጂ እንደናንተ የአሕዛቡን ያልዳነውን ሰው አይደለም። እናንተ ካልዳነው ነው። ለምሳሌ ከቆርኔሌዎስ ነው ትምህርታችሁን የቀዳችሁት። አንድ አሕዛብ ሰገደ። ሲሰግድ እናንተ አረ ይኸው ሰግዷል እኮ እንዴ ሰግዶማ እንዴት ነው ምናምን ነገር ብላችሁ የቆርኔሌዎስን ስግደት ትወስዳላችሁ። እኛ ደግሞ አይ ነው በጭራሽ እንዳታደርግ ብሎ ያለውን ደግሞ የሐዋርያው ጴጥሮስን መልእክት የእሱ እንቀበላለን። እኛን አየህ የሐዋርያው ቅብብሎሽ እኛ ጋር ያለው እንደዚህ ነው የሚለው። እሺ አሁንም ልስጥ እንግዲህ የመጽሐፍ ቅዱስ ማስረጃ የሐዋርያት ሥራ ምዕራፍ 10 ቁጥር 25። የጠየቁት ጥያቄ ላይ እኮ ብናወራ መልካም ነው። አስተማርክ እያስተማርከኝ ነው እየገባኝ ነው። ሩቅ ቦታ እየሄድክ ነው። እሺ ጥቅሱን ንገረኝ በደንብ። የቱ ጋር ነው ያለው? ለአምላክ ብቻ ስገድ የምን ጥቅስ? ሉቃስ 4:8 አንብብ። ምንድን ነው የሚለው? አንብብልኝ። እኔ መጽሐፍ ለፊት ስለሌለኝ ነው። ይኸው ከታች እንደውም ወንድማችን እንትን ብሏል። ኢየሱስን መልሶ ለጌታ ለአምላክ ስገድ እርሱ ብቻ አምልክ ተብሎ ተጽፏል አለ። የእሱ ብቻ አምልክ አለ እንጂ ለእሱ ብቻ ስገድ የሚል የለም። አባት ታገኝ ነገሩ እኮ በአንድ አፍ እኮ ነው የተዘጋው። ምንም ነጣጥሎት አይደለም፣ እንደውም ከፋፍሎትም አይደለም። በአንድ ጊዜ ነው የተዘጋው። ስግደት እንዴት አምልኮ እንደሆነ አገናኝቶ ነው ያሳየው። ሲጀመር የጠየቀው ራሱ የጠየቀው ብሎ ነው ስገድልኝ ነው ያለው። ከላይ ከፍ ብላ እስቲ ብራዘር አምልከኝ ብሎ የጠየቀው አትስገድ። እኔ እኮ ለአምላክ አይሳገድም እያልኩ አይደለም፣ ሌላ አምላክም ይመለካል እያልኩ አይደለም። ግን እዚህ ጋር ለአምላክ ብቻ ካለ ብቻ ነው በቃ አለቀ። ብራዘር በቃ ለአምላክ ብቻ ስገድ የሚል ጥቅስ ስታገኝም ነው በቀላሉ። ያውኑ ምንድን ነው ታዲያ? አምላክ ብቻ ለአምላክ ብቻ ስገድ የሚላለ እንደዛ ላይ የጥቅስ አሁን። እሺ አይ አንተ ብዙ ይቀራል። እሺ ብራዘር ጥያቄ መልስ። እኔ ሌላም ጥቅስ አሳያለሁ። የዮሐንስን ስህተት የመልአኩን ደግሞ ትክክለኝነት አሳያለሁ። የዮሐንስን ስህተት የመልአኩን ትክክለኝነት ደግሞ አሳያለሁ። እዛ ጋር መልአኩ እሱም አውቃለሁ። እሱም አንብቤያለሁ። ለእኔ ትስገድ ያለው መልአክ እሱም ቦታ አውቃለሁ። ተው ገብቶኛል። ግን ኖርማል እዚህ ጋር እናንተ እኮ አትስገድ ሳይሆን ዮሐንስ እሺ ብሮዬ እሺ አውራ ባኩ ማለት እዚህ ጋር ዮሐንስ ለመልአኩ ሰገደልን የምለው ይሄ ማለት ገብቶኛል። እዚህ ጋር እነኚህ ቅዱሳኖች የሰገዱ ይህ ማለት አትበል። ለምሳሌ አንተ ለእግዚአብሔር ብቻ ስገድ የሚል ነገር የለም አልከኝ። ግን እዚህ ጋር ለእግዚአብሔር ብቻ ስገድ የሚለውን አሳይቼ ነበረ። አንተ ለእግዚአብሔር ብቻ ስገድ አይደለም የሚለው ከስር እኮ ለጠፉልህ አታነብም? ቪዲዮ ክፈትና 415 ሰው አይደለ እነሱ ይው ቪዲዮ ክፈትና ለእግዚአብሔር ብቻ ስገድ የሚል ቃል አሳየኝ። እሺ እዚህ ጋር ከዛ በኋላ እኔ ቻሌንጅ ታደርገኛለህ። እኔ ለጌታ ለአምላክ ስገድ እሱ ብቻ አምልክ። አምላክ እግዚአብሔር አይደለም? እግዚአብሔር አምላክ አይደለም ብራዘር? እግዚአብሔር አምልክ፣ እሱ ብቻ አምልክ። እሱ ትክክል ነው አይደለም? እግዚአብሔር አምላክ አይደለም እንዴ? ነው። እሺ አምላክ እግዚአብሔር አይደለም ነው። ስለዚህ እኮ እዚህ ጋር ለጌታ ለአምላክ ስገድ እሱን ብቻ አምልክ የሚል ተጽፏል እኮ። ብቻ የሚል ቃል ለምን ታስገባለህ? አንተ እኮ ለእግዚአብሔር በአፍህ ነው የምታወራው እንጂ ወይ ወንድሜ ንገረህ፣ እዚህ ጋር በአፍህ ነው የምታወራው እንጂ መጽሐፍ ቅዱሱ ላይ ብቻ የሚል ቃል አታገኝም ነው በቀላሉ። እኔ ጥያቄ የምፈልገው እኔ ለእግዚአብሔር ብቻ ስገድ የሚል ቃል ካገኘ እኔ ዛሬው የአንተ እምነት ይቀበላል ነው በቃ። ሌላ ነገር እኮ የለም። ታዲያ በምኑ ያውራ? በአፍህ ታወራለህ የምትለው በአፍ ነው እያሳየህ አይደል እንዴ? መጽሐፍ ቅዱስ እናሳየኝ ግለጽና መጽሐፍ ቅዱሱ ላይ ለእግዚአብሔር ብቻ ስገድ የሚል ቃል ካገኘ እኔ እቀጣለሁ። ቶሎ በል አሳየኝ፣ ክፈትና ቪዲዮ
ይሄ ሁሉ ለፍጥረት ለመስገድ ነው ወንድማችን። ይሄ ሁሉ ለፍጥረት ለመስገድ ለምሳሌ መጽሐፍ ቅዱስ ላይ መጨመርም መቀነስም በመጽሐፍ ቅዱስ ደረጃ አይቻልም። እቴ ንገርሽ አንተ ያሳየች ቪዲዮ ጌታ ሆይ ኤቭሪ ራይት ሽሞት ምንድን ነው በአማርኛ አንድ ጊዜ ይቅርታ። ይኸውና እሺ አንብብ። እሺ ምን አንብብ? ይኸው ቪዲዮ ዳጊ አንቺ ታዲያ ለእግዚአብሔር ብቻ ምን ስግደት አለ? ለእግዚአብሔር ብቻ ስገድ የሚላል እዚህ ላይ ምን ይላል? ሲያንብብ ኤርሚዬን አንተ ናት በሉት በጌታ ለእግዚአብሔር ብቻ ስገድ የሚላል እዚህ ውስጥ ኢየሱስን መልሶ ለጌታ ለአምላክ ስገድ እርሱን ብቻ ለጌታ ስገድ የሚል ያቁምና ለእሱ ብቻ አምልክ አታስገባ። እዚህ ጋር ቦታ ለጌታ ስገድ አለ እንጂ ለጌታ ብቻ ስገድ ያለ ቦታ አለ እዚህ ላይ እንዴ? ኢየሱስ እኮ በአንድ ቃል ተናግሮት እኔ ማን ሆንኩኝና ነው እዚህ ጋር በናም ብዬ ማስቆመው? በአንድ አፍ እኮ ነው የተናገረው፣ በአንድ አረፍተ ነገር እኮ ነው የተዘጋው። ስለዚህ አምልኮ ስግደት መሆኑ የምታውቀው እንደውም እዚህ ጋር ነው ወንድሜ። በደንብ አእምሮንም ልብህንም ከፍተህ ካየው ከላይ ደግሞ ካነበብክ የጠየቀው ጥያቄ አለ። ምንድን ነው? ምን ብሎ ጠየቀው? ገባ? ኦፈር ያደረገው ነገር አለ አይደል? ምንድን ነው ኦፈር ያደረገው? ስገድልኝ ነው እንጂ አምልክኝ አይደለም። እባክህን ብራዘር ይኸውልህ ምንድን ነው የሚለው? እስቲ አንተ አንብብ፣ ከላይ አንብብልኝ። ችግር የለም እየሰማሁ ነው። እንደዚህ አላየ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለዋል። ስክሪኑ ግማሹ ነው የሚታየው፣ ሙሉ አድርገው። እኔ እኮ በጎን አንብቤ ነው ታውቂያለሽ። ትንሽ አሁንም ትንሽ ራሱ አንብበው ከቁጥር 7 ጀምሮ። እሺ ይኸው አንብብልኝ። የት አንቺ ችግር አለም የምታነብልኝ? አንብብልኝ አንቺ። እሺ ይታያል ብራዘር? አዎ ይታየኛል። አንብብልኝ። ስለዚህ አንተ በእኔ ፊት ብትሰግድ ነው የሚለው። ስለዚህ ኦፈር ያደረገው ምን ነበረ? ብትሰግድ የሚል ነው እንጂ ብታመልክ የሚል አይደለም አይደል? ስለዚህ ስግደት ማለት ምንድን ነው ማለት ነው? አምልኮ ነው አይደለም? ኦኬ። ስለዚህ ጌታችን ምን ብሎ መለሰለት? ምን ብሎ መለሰለት ወንድማችን? ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ መለሰለት። የቀረበለት ማምላኩ ላይ ኦፈር ያደረገው እንዲሰግድለት ነው። ስለዚህ ስግደት አምልኮ ነው። ትሰግዳለህ ማለት ታመልካለህ ማለት ነው። ወንድሜ እየሰገድክ ነው ማለት ደግሞ እያመለክ ነው። እኛ ማርያም እናመልካትም፣ ገብርኤል እናመልክም፣ ሚካኤል እናመልክም። እኛ የምናመልከው ጌታ ኢየሱስ ክርስቶስ ነው የምናመልከው። ምክንያቱም ተጽፎ ያለው እኔ ብቻ አምልክ ያለ ነው። ስለዚህ መጽሐፍ ቅዱስ ላይ ያለው ደግሞ ለእኔ ብቻ ስገድ የሚል ቃል ስለሌለ ቅዱሳኖችም ሰግዱ እያሳዩን የአክብሮ ስግደትና የአምልኮ ስግደት አለ። የአምልኮ ስግደት ከምርም ለቅዱሳኖችና ለጻድቃኖች የሚሆን ነው። የአምልኮ ስግደት ደግሞ ለፈጣሪ ብቻ የሚሆን ነው። ስለዚህ እዚህ ጋር መጽሐፍ ቅዱስ ላይ ያለው ለአምላክ ብቻ ስገድ የሚል ቃል ስለሌለ ይህን ቃል እኔ ለአምላክ ብቻ ነው ስግደት የሚገባ ብዬ መውሰድ አልችልም። አባቴ አረቶ ግን ብራዘር ወንድማችን እያየው እዚህ ጋር እያስነበብኩ መጽሐፍ ቅዱስ እያነበብክ መልሰህ ትክዳለህ። ለዓይንም ለሕሊናም ታመን እንጂ ወንድም። ይሄ እኔ እኮ እዚህ ጋር ለምሳሌ የዚህ ዓለም ገዢው ኢየሱስን ኦፈር ያደረገው ስግደት ነው። አረ ቆይ እንዴ ተረጋጋ፣ አረጋጋው። እሺ እኔ ወንድም ምን አለ መሰለህ፣ ዘጸአት መክፈት ትችላለህ። ዘጸአት ላይ አይ ነው እዚሁ አዲስ ኪዳን ላይ እንትላለን፣ ችግር የለውም። አዲስ ኪዳን ላይ እንትላለን። ምንድነው እሱ ወንድማችን? አዎ ጌታችንም ከዛው ኮት አድርጎ ስለሆነ ምን አለ መሰለህ ወንድማችን፣ የጨለማው ገዢ ዲያብሎስ ኦፈር ያደረገው ክራይስትን ስግደት ነው። ገባህ? ቢሰግድለት ያሳየውን ነገር እንደሚሰጠው ባይሰግድለት ደግሞ እንደማይሰጠው። ስለዚህ ኦፈር ያደረጉን አይተህ ከሆነ ሲሰግድለት እያመልከው እንደሆነ ስለሚያውቅ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰለህ? አይ ነው
የምትለው ነገር የሚገባው ለአምላክ ነው አለ። በቃ ለእርሱ ብቻ ነው የሚገባው አለ። ስለዚህ እዚህ ጋር የምታየው ሲነበብ የምታነበው ነገር ስግደት ለእግዚአብሔር አምላክ ብቻ የሚቀርብለት እንደሆነ እየነገረ ነው። እዚህ አምነ አንተም ስግደትህን ተው። ቃል ስታነብ ቃል እየጨመርክ ነው። እስቲ አንብብ አንተ። በቃ እኔ ከጨመርኩ ምን ብዬ ጨመርኩ? ለሱ ብቻ ስገድ የሚል ቃል አታስገባ። ለሱ ስገድናን እንጂ ለሱ ብቻ ስገድ የሚል ቃል አታስገባ። ሰዎች እዚህ ጋር ብቻ የለም እንዴ? ብቻ የሚል ኢየሱስ አምልኮ ላይ ነው። አምልኮ ላይ ነው እንጂ እኮ ስግደት ላይ አይደለም እኮ ብቻ ያለው ቃል እኮ። እሺ እንደዚህ ከወሰድክ ንገረኝ። እሺ እንደዚህ ከወሰድክ ብዙ ቅዱሳኖች ሰገዱ። አሁን ለምሳሌ ዮሐንስ ሰገደ አይደለ? ሰገደ ስለሰገደ ዮሐንስ ሰገደ። እሺ ሰገደ። ዮሐንስ ሲሰግድ ጊዜ አመለከ እንዴ? በጣም ግጥም አድርጎ ባይሆንም አለ ምን ገበይ ነው መላኩ ለምን? እንደዚህ ከሆነ ዮሐንስ ተሳሳተ ማለት ነው። በደም ግጥም አድርጎ ነው ታዲያ። እሺ ዮሐንስ ስንት ምዕራፍ ነው ጻፈው? ወልድ ተው ቆይ ዮሐንስ ስንት ምዕራፍ ነው ጻፈው? ምን ያደርግልኛል? እሱ አነግርህም። እሺ ለምን አታስተማርኝም? እንደ አንተ እኮ ለእንትን ከፍተህ አይደል አስተማርኝ። ምን ችግር አለ? እኔ እኮ ለመማር እንደገባው እሺ ዮሐንስ ወንጌል አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ዮሐንስ ራእይ እና ስንት ወንጌል ነው ጻፈው? ብራዘር እየነገርኩህ ነው። ዮሐንስ ወንጌል አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ከዛ ዮሐንስ ራእይ። እሺ ኦኬ። እነኚህ አንተ ይሄ ሶስቱም ትቀበላለህ? ግጥም አድርጌ ነው ታዲያ ትቀበላለህ። ስለዚህ ዮሐንስ እዚህ ጋር ከተሳሳተው ያኛው ውስጥ መሳሳቱና ያለ መሳሳቱ በምን እርግጠኛ ትሆናለህ? አንተ እዚህ ጋር ዮሐንስ ተሳሳተ ካልክ እዚህ መሳሳቱና ያለ መሳሳቱ በምን እርግጠኛ ትሆናለህ? እሺ እንደዚህ ነው። በመጀመሪያ ደረጃ አንተ ሰነፍ መሆንን እነግርሃለሁ። አትሳደባ። ጥሩ አይደለም። ስድብ አይደለም። ስድብ ሳይሆን እየነገርኩህ ነው። ሰነፍ መሆንን እየነገርኩህ ነው። አንተ አስተማረነ አይደለም። እኔ ምንም አስተማሪ የለውም። እኔ ተማሪ ነኝ። እኔ ቁጭ ብዬ ከወንድሞቼ እግር ቁጭ ብዬ የምማር ተማሪ ነኝ። አስተማሪን አትበለኝ። እኔ አላስመረከኝም። በአስተማሪ ተመርቄ አላገኘኝም። ሰነፍ ነህ። ስንፍና ምን መሰለህ? መጽሐፍ ቅዱስ የተጻፈው በሰው አይደለም። በሰው ቢጻፍም ግን በእግዚአብሔር መንፈስ ምሪት ነው። አየህ፣ በሰው ቢሆን ሰው የራሱ ዮሐንስ ተሳሳተ ብል እየካድክ እኮ ነው። ኧረ ቆይ ተረጋጋ ብራዘርዬ። እንዴ እንዳትከፍት ሁለተኛ የሚዩትን። እሺ አባቴ እንዳትከፍት። መጽሐፍ ቅዱስ የተጻፈው በሰው እውቀት አይደለም። በሰው ቢጻፍም በእግዚአብሔር መንፈስ ተመርቶ ነው። ስለዚህ ደራሲው ራሱ እግዚአብሔር ነው። ገባ? ባይሆንማ ዮሐንስ ሲሳሳቱን ሰጥ እንዴ እኔማ ሐዋርያ ሆኜ ሰዎች ይህንን ነገር እንዳይባንኑኝ ብሎ ሊያስቀረው ላይ ይችል ነበረ ብራዘር። ነገር ግን አየ መንፈስ ቅዱስ ስለሆነ ከስህተቱ ብዙዎች ይታረሙ ዘንድ የተቀመጠ አለቀ። እና አንተ አምጥተው ፋለብል ነው ኢንፋለብል ነው እንደዛ ከሆነማ በቃ ጀስት ፋለብል ነው ወደሚል ነገር ትመጣ ፈለግ። እሺ እንደዚህ በጣም ሌም የሆነ እንትን አትበል። እሺ ብራዘር፣ ዮሐንስ ብቻ ሳይሆን ጴጥሮስም ተሳስቷል። እና የእኛ ዶክትሪን በሰው ስህተት ሳይሆን በሰው ልምምድ እና ድካም ሳይሆን ትክክለኛ በሆነው በእግዚአብሔር መንፈስ ቅዱስ ራይት ባደረገው ነገር ላይ ብቻ ነው የሚመሰረተው ብራዘር። ስለዚህ አንተ ያነሳው ነገር ውድቅ ነው ማለት ነው። ፕላስ ደግሞ አንተ በደንብ አስተውለህ ከሆነ እኮ መልአኩ ምን አለው? እሺ ብራዘር፣ መልአኩ ምን አለው? ስገድልኝ አለው ወይንስ እንዳይሰግድ አንስቶት ስግደት ለማን እንደሚገባ አመላክቶት ጨርሰው? ብራዘር ይህን ማስተውልሽ። አሁን ወደ አንተ ጋር መጣው። ስግደት በአዲስ ኪዳን እስቲ ለፍጡራን የተሰገደበትን አሳየኝ። በይሳ አቤት። በአዲስ ኪዳን ከእግዚአብሔር ውጭ ለሰው ማለት ያውም ደግሞ ወይም በነፍስ ምንድን ነው የሚባለው? በህይወት ላይ ያሉት ሰዎች ለሞቱ ሰዎች ስግደት፣ ዝማሬና ልመና ሲያቀርቡ የነበሩትን ሐዋርያት አዲያም ደግሞ ከመጽሐፍ ቅዱስ ማቅረብ እንዳለብን እንደሚገባን የሚያመለክት
መጽሐፍ ቅዱሳዊ ማስረጃ አቅርብልኝ። እሺ እኛ ስንዘምርም እኮ የክብር ዝማሬ ነው እንጂ አምልኮ አይደለም። አሳየኝ። የክብር ዝማሬ ለሞተ ሰው ብራዘር፣ ክብር የሚገባ ክብር ዝማሬ ለሞተ ሰው የክብር ዝማሬ ኢቭን እንኳን በሕይወት ላለ ሰው የክብር ዝማሬ የተዘመረለትን አንድ ከመጽሐፍ ቅዱስ ማስረጃ አቅርብልኝ ብራዘር። እኔ ግን ለእግዚአብሔር ነፍ ማስረጃዎችን አቀርብልሃለሁ ብራዘር። እሺ ይሄ አሁን ለምሳሌ ያን ቀይርልኝ። ይሄ እኮ ተስማማን እኮ በቃ እያማከለኝ አይደለም። ስትፈልግ ሚውት እያረከኝ አንተ የምትፈልገው ብቻ አውርተህ እየዘጋኝ ስለሆነ ጥያቄው ቀይርልኝ፣ ሌላ ጥያቄ ጠይቀኝ። ይሄ ግልጽ ነው በቃ። አንተ እኮ ዮሐንስ ተሳሳተ ብያለሁ። ዮሐንስ ተሳሳተ ስላልክ እኔ ግልጽ ነው በቃ። ይሄ ለኔ ኦኬ። ምንድነው ግልጽ ይሆነልህ? ግልጽ የሆነልኝ ነገር መጽሐፍ ቅዱስ ላይ በመንፈስ ተሞልቶ የተጻፈ መጽሐፍ ቅዱስ ዮሐንስ ተሳሳተ ያልክ ሰውዬ እኔ እንዴት ነው አምኜ ከአንተ ጋር ማውራት የምችለው እዚህ ቦታ? ምስኪን ነው ጌታ ምስክር። እሺ እኔ የምልህ እስኪ ይኸኛው እዚህ ጋር ትንሽ አንድ ነገር እኔም አልገባኝም። እስኪ አሳየኝ፣ አስተምረኝ እስኪ። ሐዋርያት ሥራ ምዕራፍ 10 ላይ እዚህ ጋር አንድ ነገር ጴጥሮስ ያደርግና ያለንን እስቲ ይህንን አንበብ። ምንድን ነው የሚለው? አንብበው። ምን የክፈት አንብብ፣ ችግር የለም ይገባኛል፣ ይሰማል። እሺ ጴጥሮስ ወደ ቆርኔሌዎስ ቤት ሄዶ ነበርና ጴጥሮስም በገባ ጊዜ ቆርኔሌዎስ ተገኝቶ ከእግሩ በታች ወደቀና ሰገደለት ይላልና ማለት ምንድን ነው? ምን የተከናወነ ነው እዚህ ጋር? ይህንን አንተም ታውቃለህ፣ እኔም አውቃለሁ። እነኚህ እንደዚህ ጻድቃኖች ሲሰግዱ ጊዜ እያመለኩ ሰውን እያከበሩ ነው እንጂ እያመለኩ አይደለም። ወራባ የሩት ታዲያ ምንድን ነው? የሩት ምንድን ነው? በጌታ ቆይ መስዬ እንዴ ራሱን ቀለበት ውስጥ ባይሳ እዚህ ጋር ለምሳሌ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወድቆ ሰገደለት አለ እና ቆርኔሌዎስ የሰገደ ነው። ስለዚህ አንተ የምትሰግደው ቆርኔሌዎስ ስለሰገደ ነው? ክብር ስለመገባ የጸጋ ክብር ስላላቸው ነው። ኦኬ። ስለዚህ አንተ የምትሰግደው የጸጋ ክብር ስላላቸው ነው የምትሰግደው ማለት ነው። ያ ማለት ቆርኔሌዎስ እንዳደረገ የቆርኔሌዎስን ልምምድ ወስደውን አይደለም ገንዘብ አድርጎ ግልጽ አይደለም እንዴ? ክብር የሚገባ ክብር ስጥ ስለምን መጽሐፍ ክብር የሚገባቸው ክብር ይሰጣል። ስግደት የሚገባቸው ጸጋ ስግደት ይሰጣቸዋል። የአምልኮ ስግደት ግን ለአምላክ ብቻ ነው የሚሰጠው። እሺ ለምሳሌ አንተ ሰግደህ ስታበቃ ስግደቱን ሰውየው ቢቀበል ነው አይደለም ያደረግከው ነገር በቃ ትክክል የሚሆነው አይደል? አሁን ለምሳሌ አንተ ለእኔ ብትሰግድልኝ እኔ በቃ ቴንኪው በጣም ነው አመሰግነው ይገባኛል ብዬ ብልህ ያደረግከው ነገር ትክክል ነው ማለት ነው አይደል? አልገባኝም። ለምሳሌ ተው እኔ ጋር መተህ አያድርግልህ በኢየሱስ ስም ወግቼዋለሁ። ግን ያው ምንም ማድረግ ስለማችል ለምሳሌ አንተ በእኔ ፊት መጣና ሰገድክልኝ፣ ወድቀህ ሰገድክልኝ። እሺ ሰግድልኝ እኔ በይሳት ምንድነው ይገባኛል ተቀብያለሁ ብዬ ብልህ የሰገድከውን ስግደት ኦልሬዲ በቃ ተቀባይነት አግኝቷል ማለት ነው ወይም ደግሞ ትክክል ነው ማለት ነው አይደል? መሰለኝ ይኸው ትክክል ነው ማለት ነው አይደል? ቆይ አይደል? በይሳ አይደል? ልክ ነኝ አይደል? ብትሰግድልኝ ስግደትህን ብቀበል አንተ የሰገድከው ወይ ደግሞ ያደረግከው ነገር ትክክል ነው ማለት ነው አይደል? በይሳ ማፍ እንዴ ቢፍታቦ ወጣ ባይሳ የባህል ስግደት ነው ምናምን ብለህ አዲሱ ና እስቲ ግባ። አንተ ሙድ ለመያዝ መሞከር ነው ቤት ና ግባ እና እስቲ ሙድ ያዝብን፣ ጌታን ያዝብን። ምን ችግር አለው? ና እስቲ ያዝብን ባይሳ። ሄዷል እኮ ባይሳ ወርዶ ነው በራሱ ይሻለዋል።
ያን ያህል ለፍቶ አስገቡኝ ብሎ 2-3 ጊዜ እንደገና መውረዱ አለ እኔ ቦይ ሰገደ ማርሂሩ ሰገደ ሰው በኢየሱስ እና ለአብርሃም እኮ ሰግዷል። ሶዋት ቆርኔሌዎስ ሰግዷል። ስለዚህ ከቆርኔሌዎስ ነው የምንወስደው ማለት ነው። ከዛ ዶግማችንን እንሰራለን። በቆርኔሌዎስ ስግደት ለሰዎች ይገባል ምናምን ደግሞ እንሰግዳለን። እግሮቻቸው ስር እየሄድን እንነጠፋለን ማለት ነው። ግን እኔ ግን በጣም ቤካዬ በጣም የተሰማኝ ነገር አይዶን ነው። እብሩን ሲጠይቃት ከሰማችሁ የታይታችሁ ነው ለኢየሱስ የምትሰግዱት ያለው ነገር ላወራው ነበረ ከጨረሰ በኋላ። ግን በጣም ይሄ ልብን የሚነካ ንግግር ነው። ምን አይነት ድቅድቅ ጨለማ ውስጥ እንዳሉ በዚህ ነው ማወቅ የሚቻለው። በቃ አይዶን ኮፒ ፔስት ነገር የሚያደርጉት አለ። እሱ ሰግዷልና ለመላእክቱ እኮ ተቆጣው አይላል። መላእክቱ አትስገድልኝ ብሎታል። አብርሃም እንኳን ያንን እንግዲህ አትስገድልኝ ሲለው ነውር መሆኑን ተረቶ ነው አይደለም፣ ስለማይገባው ነው እንደዛ ያለው። ያንን ይዘው አብርሃም እኮ ሰግዷል ይላሉ። እና እሱ እኮ ገሰጸው አትስገድ ብሎ ጥፋት መሆኑን ነገረው። ያን ኮፒ ማድረግ አለባቸው እንዴ? በነገራችን ላይ አንድ ጊዜ ለምሳሌ ፍሬዘር በቃ አንተ ፕሮቴስታንት እምነት ተከታይ የራሴ ወንድም ሆነ በቃ እኔን እያሸማቀቅ ነው ማለት ነው። በስማም ደስ ሲል ና እስቲ አንተ አስረዳኝ እኔ እንደረዳ አንተ በቃ እኔን እያሸማቀቅ ነው። ቤካ ተሸማቀቅ ማስረዳት አልቻለም። በቃ ምንም እውቀት የለውም ምናምን ነገር ተሸማቀቅኩኝ በቃ ልወድቅ ነው። እሺ ና እስቲ አስረዳኝ አንተ የተሻለ እውቀት አለ መቼስ ልወድቅ ነው። እሺ ፍሬዘር ወይ እንግዲህ እስቲ እውቀትን አንተ አስረዳኝ እስቲ። እኔ ምንም ያልገባኝ ነገሮች አሉና ለምሳሌ ለቦይስ ሰግዶለታል፣ ሂሩ ሰግዳለች። ለምንድን ነው የሰገደችለት? የሰገደችው ስግደት ትክክል ነው ወይ? አሁንም የሂሩትን ነው የእሷን ድርጊት እንደ ዶክትሪን ወስደን አሁን ብናደርገው ችግር አለበት ወይ? እስቲ አስረዳኝ። እኔ ምንም አልገባኝም እና አሳየኛል። እሺ ሁላችሁም ሰላም። እኔ ኦንሊ ጂሰስ ነኝ አትልም? ኦኬ ተማን መጀመሪያ እኔ ብዙ ጊዜ የነ እርሚን ዳጊ ዳኒ ሁላችሁንም በጣም ነው የምወዳችሁ። ግን ያንተ ኦኬ እዚህ ቤት እንደዚህ አታወራም ብራዘር። እኔ ጥያቄ ጠይቄያለሁ። ዳጊንም ተው፣ ኤርሚንም ተው፣ ዳኒንም ተው። አትቀባባ፣ የሆነ እንትን ነገር አታድርግ። አሁን ምን መሰለህ እኔ ጠይቄያለሁ። ጥያቄን አንተ ታስረዳኛለህ። አለቀ። ኢቨን እንኳን ቤተ እምነት ኬት እንደሆነ ራሱ እኔ እንጃ አላውቅምና ከኛ ቤተ እምነት ከሆንክ ችግር የለውም። ቢኮዝ የነቢይ ጥሌንም ስላየውኝ እኔ ስላየውኝ አንዳንድ መዝሙሮችንም ስላየው፣ ስለዚህ አስረዳኝ። አንተ የእውቀት ባለጠግነት አንተ ጋር ስላለ እስቲ አስረዳኝ ብሮዬ። እሺ ፍሬዘር አዋቂው እስቲ ክፈትና ንገረኝ እስቲ። ዛሬ እንደውም ከአንተ መማር ፈልጋለሁ። እኔ ያው ሁሉ ሰው በተሰጠው ወይም ደግሞ በገባው ልክ ነው አይዘይ እንትን የሚለውና የአንተን እስቲ እውቀት ባለጠግነት ልይ። ሚዩትን አንሳ ብራዘር። ቤካዬ ወንጌል አማኝ ከሆነ ቶ በቃ ዝም ማውረድ ይሻላል። አይደለም ኦንሊ ጂሰስ ነው ግን በቃ አያስፈልግም ቤካዬ። ኢትስ ኦኬ። ለማንም ምንም ፕሩቭ እናደርገው ነገር ወንጌል እናገለግል የወጣ ነው። ፍሬዘር ዳጊሻይ ፍሬዘር የኦንሊ ጂሰስ እምነት ተከታይ ነው እና የእኛ ወገን አይደለም ማለት ቤካን የአንተ ትምህርት አይመቸኝም የዳጊና ኤርሚያስ ይመቸኛል ብሎ የሚለውን ሳታስጨርሰው ማቋረጠ ተገቢ ነው። ትክክል ነው ያደረከው ቤካ። ምክንያቱም አንተ ከአንድ ምንጭ ነው የጠጣነው፣ ከአንድ መንፈስ ነው የጠጣነው በክርስቶስ ወንድማችን። ከእኔና ከዳጊ የተለየ መረዳት የለህም በቅዱሳት መጽሐፍት ላይ እና ፍሬዘር አውቃለሁ የኦንሊ ጂሰስ እምነት ተከታይ ነው ሰማሃለሁ ብዙ ጊዜ እያለ ሲለኝ ነበር እኔና ከቻልክ መጥቶ ሀሳቡን መግለጥ ይችላል እንጂ የወንጌል አማኝ አይደለም። ግን ፔጆቹ ላይ ምናልባት ያስቀመጣቸው የእኛን የወንጌል አማኞችን ዝማሬ ከሆነ በእነሱ ተማርኮ ነው። ጥሩ ነው እና ያ ቢሆን መልካም ነው። ዘግይታችሁ የመጣችሁ ሰላም ብያለሁ።
እህትየው ዳጌ ቤካ ወንድምነት አይ ቲንክ ሌሎቻችሁ ብያባ ነው ወይስ ባይሳ ነው? ኦኬ ባይሳ ሌላ ነው። እሺ ሰላም ብያለሁኝ እና ተባረኩ። ኦኒንሰስ ማለት ፈልጌ ነው። እሺ ብቻ ነበረ ስልኩ ቻርጀር ስለጨረሰ ወጥቻሉ። ነገ ላይቭ ላይ ናቸው አይደለ? አንድ ሚዩት አድርገው ባይሳ አለን ነገ አለን ብቅ ትላለህ ነገ። ቤካዬ በመጀመሪያ ተባረክ ቴንክ ዩ። ምንም ከዛ በላይ ሃንድል ማድረግ አያስፈልግም። ጥሩ ነው። ወንጌል አማኝ ካልሆነማ የሚጠበቅ ነው። ስድብ፣ ማንቋሸሽ፣ ማንቋጠጥ የተለመደ ነው። እዚህ ጋር ሁላችንም ያለ ነው። ጌታ በረዳን መጠን ከእውቀት ከፍለን እናውቃለን። ለኦርቶዶክስ ምስቅልቅል፣ ለካቶሊኮች እንቆቅልሽ፣ ለሙስሊሞች ድብልቅልቅ በጣም እዚህ ቤት ያሉ ሰዎች በቂ ናቸው። በጣም በቂ ናቸው። የሆነ በጣም ሶፊስቲኬትድ የሆነ ጥያቄና እንደው ግራ የሚያጋባ ሆኖ ትልቅ የቴዎሎጂ እውቀት የሚጠይቅ ጥያቄ አይደለም። እነሱን ጣዖት አምልኮ ውስጥ የከተታቸው፣ እነሱን እዚህ ምስቅልቅል ውስጥ የከተታቸው። ሁሌም እንደምናገረው በተለይ ኢትዮጵያውያኖችንና ኤርትራውያኖችን ማገልገል በጣም ቀላል የሆነው ተረት ነው ጠፍረው የያዛቸው። የሆነ ትልቅ የሆነ እንትን የሆነ ውስብስብ የሆነ ዘመን አመጣሽ የሆነ ትምህርት ቢሆን ኦኬ፣ እንዴት ነው ይሄን ደግሞ ፈትቼ እንደ እግዚአብሔር ቃል ማስረዳው ብለህ የሆነ ጊዜ የምትወስድበት ጥናት የምትወስድበት ቢሆን ኦኬ። እንዴት ተረትን ለማስረዳት የተለየ እውቀት ትጠይቃላችሁ? የሆነ ደገፍ ብለህ እኮ ልታስረዳው የምትችለው ተረት ነው። ሰው የፈጠረው ነገር ነው። የሆነ እንደው በብልሃት እንኳን እንደ ሰይጣን ማታለል የማትችሉበት ስንፍና ነው እዚህ ቤት የሚወራው እና በጣም ነው ሃንድል ያደረከው። ሁሌም ሃንድል እንደምታደርገው በትህትና ነው ያወራኸው፣ በእውቀት ነው ያወራኸው። ያን ያህልም በእርግጥ እውቀት የሚጠይቅ አይደለም። አሁን ባይሳ የሚባለው ወንድም ቅድም ለጌታ ለአምላክ ስገድ እሱን ብቻ አምልክ፣ በቃ እኮ ለጌታ ለአምላክ ስገድ ካለ አለቀ። ብቻ አለ ብቻ የሚልም ቃል አያስፈልግም። ምክንያቱም አይ እንደዛማ ከሆነ ለፓስተር አትስገድ የሚል የለም ብዬ ለፓስተር መስገድ መጀመር እችላለሁ ማለት ነው። ለጠንቋይ አትስገድ የሚል የለም ብዬ ለጠንቋይ መስገድ እጀምራለሁ ማለት ነው። ትእዛዝን ትከተላለህ እንጂ ያልታዘዝከውን ተከትለህ አታደርግም። ካልተጻፈ አልተጻፈም ሌላው ነገር በቃ አይኔ ሰው ነው የምከተለው እነከላይ አድርገውታል ካልክ ኦኬ፣ እንደሱ ከሆነማ ዘፍጥረት 20 እና ዘፍጥረት 32 ማስታረቅ ይኖርብሃል። በ12 ምዕራፍ ልዩነት ያው ህዝብ አልሰግድም አትስገድ ተብሎ ትእዛዝ ተሰጥቶታል። ያው ህዝብ ከ12 ምዕራፍ በኋላ ደግሞ ለጣዖት ሰግዷል። እንግዲህ ዩቲዩብ ቻናል ተመልካቾቻችን ነው። ዩቲዩብ ቻናላችንን ሰብስክራይብ ላይ ሼር ማድረግ አብራችሁን ተነሱ። በአክብሮት ጋብዛችኋለሁ። እግዚአብሔር ይባርካችሁ።